ሰላም ጤና ይስጥልን እንዴት አመሻችሁ የተከበራችሁ ተመልካቾቻችን ከሀገሬ ቴሌቪዥን ወደ እናንተ የሚደርሰው ሀገሬ ስፖርት ተጀምሯል የተለያዩ ስፖርታዊ ጉዳዮችን ልንነግራችሁ እዚህ ስቱዲዮ ይገደባባይ ቃለስላሴ ካሳይ እንደዚሁም አንተነህ በጣም ሲሳይ ነገር በጣም በቃባል ለሁለተኛ ጊዜ ቃለስላሴ መጀመሪያ ጊዜ ትዝ ይላል አንቀጸ ስላሴ ያላልኩት ነገር የለም አየር ላይ እዚህ አንተ ምን መደው ያልከኝ በነገራችን ላይ የስም መጥፋት አንዱ ይሄ ያባት ስም መጥፋት አንዱ የሚባለው የእድሜ ጉዳይ ነው ይባላል እናት አትፍረዱብኝ እረሳለሁ አንድ ተንተኛችን ባለፈው ሲናገር የነበረው አንድ ጉዳይ አለና በዚህ በዓለም ዋንጫ ላይ ኮች አረጋዊ ይነገራልና ባለፈው ሲለን እንደዚሁ አየር ላይ ይጠፋኛል አለ በቃ ተጫዋቾቹ ያ በቀኝ በኩል አየር ላይ ሆኖ እኮ ነው እግሬ እና አንቲ ይቅርታ አድርግልኝ አንተ ነሲሳይ ለማለት ፈልጌ እኔ ባለፈው ዳኒ እየመራ ነበር ፕሮግራሙና እንደምን ዋልክ ቃል ሲለኝ እንደምን ዋልክ ይገደባል እና አሁን ተቀብሎ አንተ መግፋት ነው እድሜ አይደለም በጣም ሄድ ነው እኔ ለነገሩ ያው ዝም ብዬ የኔንም ሳላቀው አንዴ ይገደባባ ይላለው ብዬ ቃለስላሴ ካሳይ ያለው ምን ያህል በጣም እንትን ማለት ነውና ይቅርታ ለማንኛውም እንዴት አመሻችሁ እንዴት አመሻችሁ እንግዲህ ታላላቆቹን የእንግሊዝ ፕሪሚየር ሊግ ክለቦችን እየዳሰሰን እንገኛለን ዛሬ ደግሞ ባለተረኛው ሊቨርፑል ነው ሊቨርፑል ቤት ምን እየተወራ ይገኛል በቀጣዩ 2026-27 የውድድር ዘመን ምን ይጠብቀዋል አዲስ አሰልጣኝ ነው ያው እንግዲህ ባለፈውም ስናነሳ የነበረው 6 ያህል አሰልጣኞች አዳዲስ መሆናቸው 9 ናቸው አክቹአሊ ግን ተፎካካሪ የሚባሉ 6 አሰልጣኞች ከአሰልጣኝ ሚኬል አርቴታ ውጪ ምን አይነት ተግዳሮቶች ይኖራቸዋል በክለቦቻቸው ከዛ በተረፈ ደግሞ በተጫዋቾች የዝውውር ገበያ ላይ ከአርሰናል ከዩናይትድ እንኳን ሁለት ተጫዋቾች አስፈርሟልና የሊቨርፑል በዚህ ደረጃ ዝም ማለት ምንድነው በቀጣዮቹስ የኢራኦላ ጉዳይስ ምን ይመስላል የሚሉትን ጉዳዮች እናነሳለን በልዩነት ዛሬ እንግዲህ የሊቨርፑልን ጉዳይ እናነሳለን በዲጂታል ሚዲያ ላይ ዲጂታላችን ላይ አንዱ ጥያቄ 2-3 ጊዜ ያነበብኩትም ኮሜንት ላይ የሊቨርፑልስ አይነሳም ወይ የሚለው እውነት ሰምቻለሁና ዛሬ እንግዲህ ያው የሊቨርፑል ጉዳይ ይነሳል ብዬ ገምታለሁ ሊቨርፑል እንዴት ነው ከፕሪሲዝን ጀምሮ እንመልከተው እስኪ ግን በአንድ ፕሮግራማችን እኔና ቃል የገባንበት ላይ አንዴ በርግጥ ገና ዙሩ ገና ባልተማሟቀበት ሰዓት የተወሰኑ ጉዳዮችን አንስተን ነበር ፕሮግራሙ የተጀመረው በሊቨርፑል አስታውሳለሁ ግን ዛሬ ደግሞ በደንብ ነው በቃ አድምተን የሊቨርፑልን ጉዳይ እንመለከታለን ብዬ ገምታለሁ ያው ያለፉት 2 አመታቶች በሊቨርፑል ዋንጫ ቢወስድም ወጥ የሆነ በተለይ ያምናው ጥሩ ያልነበረው በአሰልጣኝ አርኔ ስሎት የነበረው ቡድን በጣም ተገማች የሚባል ቡድን ነበርና ታሸንፈው የምችለው ምን አይነት የጨዋታ ዘይቤ ይዞ ይመጣል የሚባሉ ተገማች ቡድን መስራታቸው አሰልጣኝ አርኔ ስሎት ለዚህ አድርሷቸዋልና በአዲሱ አሰልጣኝ ደግሞ ፕሪሲዝኑም ጥሩም ነበረ ጥሩም ያልሆነበትም አጋጣሚ ነበረ እንግዲህ የፊታችን እሁድ ምሽት ትልቅ ጨዋታ ይገጥማቸዋል ብዬ ገምታለሁ ስለ ሊቨርፑል ስናነሳ በተለይ ባሳለፍነው ክረምት ትልቁ አብይ መነጋገሪያ ርዕስ የነበረው ሊቨርፑል ነበር ብለን ማንሳት እንችላለን ምክንያቱም በዝውውር መስኮቱ በርካታ ግዢዎችን የፈጸሙ በአንጻሩ ደግሞ በክለቡ ጥሩ ግልጋሎትን የነበራቸው ተጫዋቾች እንደነ ሉዊስ ዲያዝ ክለቡን የለቀቁበት አመት እንደነበር አይዘነጋም ግን በዝውውር መስኮቱ የአውሮፓ ትልቁ የመነጋገሪያ ክለብ ሊቨርፑል እንደነበር አይዘነጋም እንደነ አሌክሳንደር ኢዛክ ፍሎሪያን ቪርትስ ያስፈረመበት መንገድ እጅግ አስደናቂ ነበር በርካቶችም በጣም የተዝናኑበት የዝውውር መስኮት ነበር ሊቨርፑል ከ425 ሚሊዮን ፓውንድ በላይ ወጪ ሲያደርግ ምን አይነት አስደናቂ ቡድን ሊያሳየን ነው የሚል ሐሳቦችም ነበሩ በአንድ መልከታ ለመነሳት ተለየ የሊቨርፑል አመራሮች አርነ ስሎት መጀመሪያ ወደ ቡድኑ ሲመጡ ብዙ በርካታ ዝውውሮችን አልፈጸሙላቸው ምክንያቱም ደግሞ ከየርገን ክሎፕ በኋላ ያለው ሊቨርፑል መመልከት ፈልገው እንደነበር በግልጽ ያሳየ ነበር እንደውም ፌዴሪኮ ኬሳ ነበር ከዩቬንቱስ ያመጡት በርግጥ ወቅቱ ከፊዮሬንቲና በውሰቱ እንደነበር አይዘነጋም ከመጣ በኋላ ግን እሱ ብቻ ነው እንጂ በቋሚነት ሌሎች ተጫዋቾች አልፈረሙም ነበር ይህ እኔ እንደምረዳው ሊቨርፑል በመጀመሪያው አመቱ ላይ ከኤርዲቪዝ እንደመጡ አሰልጣኝ አርነ ስሎት ማየት ፈልገው ነበር ምክንያቱም በራስ መተማመን አልነበራቸውም ልክ እንደ ሌሎች ክለቦች ማንቸስተር ዩናይትድ ከሰር አሌክስ በኋላ የደረሰው ጣፈንታ አለ ያንን በመረዳት ይመስለኛል በርካታ ዝውውሮችን ለመፈጸም ጥረቶችን ያደረጉት በአንድ አመት ቆይታቸው ግን ያለ ጫና ሊቨርፑል በአውሮፓ ቻምፒየንስ ሊግ ተሳታፊ እንዲሆን እንደዚሁም ደግሞ በእንግሊዝ ፕሪሚየር ሊግ ጠንካራ ተፎካካሪ እንዲሆን ብቻ እንጂ ዋንጫ ያመጣሉ ተብሎ ባልተጠበቀበት አመት ግን የፕሪሚየር ሊጉን ዋንጫ አሸነፉ ይሄንን ለማገዝ በተጠናቀቀው የውድድር አመት በርካታ ዝውውሮችን ፈጸሙላቸው ሊቨርፑል እጅግ አስደናቂ የውድድር አመትን ያሳልፋል ተብሎም ተጠብቆ ነበር ነገር ግን ደግሞ ባልተጠበቀ መልኩ ሊቨርፑል ደካማ የውድድር አመትን አሳልፏል በዘንድሮው የውድድር አመት አርነ ስሎት አንዶኒ ኢራኦላ ከመጡ በኋላ
ብዙዎች ያልጠበቁት አይነት ስንብት ነበር። ምክንያቱም ለአርነ ስሎት ጊዜ ሊሰጣቸው ይገባል የሚሉ በርካታ ሀሳቦች ይነሳሉ። የአንዶኒ ኢራኦላ ጉዳይ ሲነሳ ባለፉት ዓመታት ምናልባት በእግር ኳስ እድገት ከፍ እያሉ ከመጣው አሰልጣኞች መካከል የኢራኦላ ስም ማንሳት ተገቢ ይመስለኛል። ሚራንዳስ የሚባል ክለብ በ2019-20 ለመጀመሪያ ጊዜ ለአንድ ዓመት በመሩበት ወቅት በርካቶችን በጣም ያስደነገጠ አይነት ቡድን ሰርተው ነበር። ሴጎንዳ የሚባለው በስፔን ሁለተኛው ዲቪዚዮን የሚገኙ ላይ በመጀመሪያ ዓመታቸው በአንድ ዓመት ቆይታቸው በኮፓ ዴላሬ እስከ ግማሽ ፍጻሜ ደርሰው እና አትሌቲክ ቢልባኦ ቪያሪያል ይመስለኛል በማሸነፍ እስከ ግማሽ ፍጻሜ ሲጓዙ ትልቅ ተስፋ የተጣለባቸው አሰልጣኝ ለመሆን በቁ። በዛው ዓመት አንድ ዓመት ከቆዩ በኋላ ነበር ራዮ ቫይካኖ የወሰዳቸውና በራዮ ቫይካኖ 3 ዓመት ቆይታቸውን በጣም ጥሩ የሚባል ጊዜያትን ያሳለፉበት ክለቡን በጣም ተፎካካሪ እንዲሆን ያደረጉበትና በመጀመሪያ ውድድር ዓመት ቆይታቸው ወደ ላሊጋ ያሳደጉበት ጊዜ ነበርና ስትመለከተው የእግር ኳስ እድገታቸው ከፍ እያለ ለመምጣቱ ማሳያው በ2023 ወደ ፕሪሚየር ሊግ መጡ። በበርንማውዝ እጅግ አስደናቂ ጊዜያትን አሳለፉ። በተጠናቀቀ የውድድር ዓመት ደግሞ ክለቡ በታሪኩ ለመጀመሪያ ጊዜ የአውሮፓ የውድድር መድረክ ተሳታፊ እንዲሆን አደረጉትና እኛ አሰልጣኝ ከፍ እያለ የመጣው የእግር ኳስ እድገታቸው ሊቨርፑል ላይ ሲደርስ ምን ሊሆን ይችላል የሚለው ግን ሁላችንም በጉጉት የምንጠብቀው ይመስለኛልና ሊቨርፑል ከምንጠብቀው በላይ የእሳቸው የእግር ኳስ እድገት ከፍ እያለ የመጣበት መንገድ ትንሽ ለኔ ትኩረቴን ስቦኛልና በሊቨርፑል ምን ይገጥማቸዋል የሚለው ጉዳይ እናነሳዋለን። አንተ መቼስ የሊቨርፑል ጉዳይ በብዙ ነገሮች ይነሳል ብዬ ገምታለሁ። በዚህ በተለይ የዚህ የኮሮና ወቅት የነበረው ሊቨርፑል ያሰልጣኝ የርገን ክሎፕን ጉዳይ እናንሳ። ያው የአንዲ ኢራኦላን ጉዳይ ነካነካ አድርጎታል ቃል። ከዛ በፊት የነበሩ ጉዳዮች ሲነሱ ግን ሊቨርፑል እንግዲህ ከ30 ዓመታት በኋላ ነው ለዚህ ለሚፈልጉት ዋንጫ በርካታ ደጋፊ ይሄንን ጊዜ ይመኘው ነበር። የእንግሊዝ ፕሪሚየር ሊግን ማንሳት ለበርካታ የሊቨርፑልያን በጣም ትልቅ ስኬት ነው ምለው ነውና ሊቨርፑል በወቅቱ እድለኛ ያልነበረበት ከደጋፊው ጋር ያን ዋንጫ ለማሳካቱ ሰለብሬት አለማድረጉ ብዙ ነገሮች ከሚቆጩባቸው ነገሮች ይሄ ነው። ከዛ በተረፈ ግን የዛ ጥምረት በተለይ ደግሞ የነ ሳዲዮ ማኔ ከዛ የኩቲንሆ የነበረበት ጊዜ ፈርሚኖ የነበረበት ሳላህ የነበረበት የአሰልጣኝ የርገን ክሎፕ ወደ ሊቨርፑል መምጣት ዶሚኔት ማድረግ። ከዛ በተረፈ ደግሞ አሰልጣኝ የርገን ክሎፕ ከማን ጋር ነበር ሲፎካከሩ የነበሩት? ከዩናይትድ፣ ከቼልሲ ወይም ደግሞ ከአርሰናል ጋር ሳይሆን በየሳምንቱ ማሸነፍ በየአመቱ ዋንጫ ከሚወስደው ከአሰልጣኝ ፔፕ ጋርዲዮላ ስቴብል ያደረገው ቡድን ነበረ። ይህን ቡድን ለመመስረት ትልቅ የዋንጫ ተፎካካሪ ለማድረግ እኛ አሰልጣኝ 3 እና 4 ዓመት ነው የፈጀባቸው። በዛ መሀል ግን የአውሮፓ ሻምፒዮንስ ሊግን ማንሳትም ችሎ ነበረ። ያ ትልቁ እንድምታ ነው። 30 ክረምታቶችን ጠብቀው ሊቨርፑል ዋንጫ ከወሰደ በኋላ ይሄንንም ዋንጫ ለመውሰድ ሊቨርፑል በርካታ ጊዜቶች አልወሰዱበትም። ምክንያቱም አሰልጣኝ የርገን ክሎፕ በለቀቁ በአንድ ዓመት ልዩነት ውስጥ ናቸው። አርኔ ስሎት እንግዲህ ከኤርዲቪዥን የመጡ ለሊጉ አዲስ የሆኑ አሻሚ ነገሮች ይነሳበት ነበረ። አሰልጣኝ አርኔ ስሎት ያንን ዋንጫ ሲያነሱ የለም የሳቸው ቡድን አይደለም የአሰልጣኝ የርገን ክሎፕ የተሰራ ቡድን ነበረ። አንዱ ምክንያትም በወቅቱ በርካቶች ይከራከሩበት የነበረው ጉዳይ ዋንጫ ሲያገኙ እና አርሰናል የት ጋር ነበሩ? አርሰናል በወቅቱ ምንም ጥያቄ የለም የሚደራጅ ቡድን ነበረ፣ የዋንጫ ተፎካካሪ ነበረ። ከዛ በተረፈ የአሰልጣኝ ፔፕ ጋርዲዮላ ቡድን ማንቸስተር ሲቲ ደግሞ በወቅቱ በጣም የተወሰኑ መንገራገጮች የነበረበት ጊዜ ነበር። ሁለተኛ ሆኖ ቢያጠናቅቅም ሊቨርፑል ማንቸስተር ሲቲ። ነገር ግን አሰልጣኝ አርኔ ስሎት በነበሩበት በዛ ዘመን ላይ ትክክለኛ ቡድን የሳቸው ነው አይደለም የሚለውን በሁለተኛው ዓመት አየ ነው። በዛን ጊዜ ሲናገሩ የነበሩት የለም የርገን ክሎፕ ቡድን ነው ሲሉ የነበሩት በሁለተኛው ዓመት ላይ ግን እሳቸው ጥሩ ያልሆነ ዘመን ሲያሳልፉ ይሄው ብለን ነበር እኮ የአርኔ ስሎት ቡድን አልነበረም የርገን ክሎፕ ቡድን ነበር። አንተነህም እኔም ብዬ ነበር ያለ ነው የሚመስለው። እንደዚህ አይነት ግምቶች ነበሩ። ከዛ በዘለለ ግን አርኔ ስሎት ብዙ መከራዎችን አይተዋል ብዬ ገምታለሁ። ሊቨርፑል እንደ ቼልሲ ሆነ ወይ? በርካታ አሰልጣኞችን ከሚታገሱ ቡድኖች መካከል እኔ በልዩነት የማነሳው ሊቨርፑልን ነው። በሊቨርፑል ቤቶች በርካታ አሰልጣኞች እንግዲህ የተወሰነ ጊዜን ቢያንስ እንደው 1 ዓመትና 2 ዓመት የመቆየት እድል ይኖራቸዋል። በርካታ አሰልጣኞች ቶሎ የማሰናበት ልምድ የለውም ሊቨርፑል። ነገር ግን አርኔ ስሎትን 1 ዓመት እንኳን መጠበቅ አልቻለምና ጥሩ አሰልጣኝ አግኝቷል። አንዲኖ ኢራኦላ የባስክ ተወላጅ ናቸው። እግር ኳስን ምን ያህል እንደሚያውቁ በርካቶቻችን እናውቃለን። ተጫውተው ነው ያለፉት። ከነማን ጋር ነው? የላማሲያን ምሩቅ አይደሉም። ባስክ ላይ የነበሩ ሰው ናቸውና እንደው ከየርገን ክሎፕ በኋላ የነበረው ሊቨርፑል
ምን አይነት እንድምታ አለው? በርካታ ኮከቦች የነበሩበት ያምናው ነበረ። ምንም ጥያቄ የለም። ክብረ ወሰን ወጥቶ የአሌክሳንደር አይዛክን የቨርትስን ጉዳይ ስናነሳ በርካቶች ወጪ ያወጡበት ነው። ግን ከኤርገን ክሎፕ መንደርደሪያ እንድናነሳው ስለፈለኩ ነው ይህን ጉዳይ። የሊቨርፑልን በተመለከተ ያለኝ ሀሳብ እኔ በጣም ማዝ ነው። እንደ ስቴቨን ጀራርድ አይነት ኮከብ እዛ ቤት የፕሪሚየር ሊግ ዋንጫ አለማንሳቱ በግሌ በጣም ያሳዝነኛል። እና ሊቨርፑል እዚህ ስኬት ላይ ከመድረሱ በፊት ለአመታት ለዋንጫ የተቃረበባቸው አመታት ነበሩ። በጣም የሚያስቆጩ አጋጣሚዎች፣ በማንቸስተር ዩናይትድ ዋንጫውን የተነጠቀባቸው አጋጣሚዎች ነበሩ። በቼልሲ የተነጠቀባቸው ራሱ ስቴቨን ጀራርድ ጥፋት ጭምር የሰራባቸው ዴምባባ ያገባቸው ተሳስቶ ጀራርድ ወደ ኋላ መልሳለሁ ብሎ ያቺ የወደቀበት አጋጣሚና በእግር ኳስ እንዲህ አይነት ነገሮች የሚያጋጥሙ ቢሆንም ግን እንደ ስቴቨን ጀራርድ አይነት እዛ ክላስ ላይ ያለ ተጫዋች አሁን ታሪኩን መለስ ብለህ ስትመለከት የፕሪሚየር ሊግ ዋንጫ ያለውም የተጫዋች እንዳለመታደል ሆኖ የእንግሊዝ ብሔራዊ ቡድን ጋር ስኬታማ ጊዜ አላሳለፉም። ምንም የስብስብ ችግር አልነበረበትም። የእንግሊዝ ብሔራዊ ቡድን በሁሉም ቦታ ከዋይኒ ሩኒ እስከ ጂሚ ካራገር ከጆን ቴሪ ብዙዎቹን ልናነሳቸው እንችላለንና በተካፈሉባቸው የዓለም ዋንጫ የሚሆን የአውሮፓ ዋንጫ መድረኮች ለዛ የሚመጥን ስብስብ ነበር ያ ቡድንና አሁን ስቴቨን ጀራርድ አይነት ተጫዋች ፕሮፋይሉ ሰው ውስጥ ያለ ነው፣ ግን በዋንጫ ከመዘንከው ምንም ዋንጫ ያለው ተጫዋች አይደለምና ምን ልፈልጌ ነው የሊቨርፑል ወደ ዋንጫ የመጠጋት ታሪኮች ያሁን አይደሉም፣ ከዛ ጅምር የመጡ ናቸው። ክሎፕ ሌላ ደረጃ ሰጡት፣ ሌላ የጨዋታ መንገድ ተከተሉ፣ በጣም አስፈሪውን ቡድን ገንብተው እንዳለመታደል ሆኖ እንጂ የርገን ክሎፕ 3ም 4ም የፕሪሚየር ሊግ ዋንጫ የሚገባቸው አሰልጣኝ ነበር። እውነት ለመናገር እንከናልባ የሆነው ማንቸስተር ሲቲ ነበር። እንዲህ አይነት ልክ ሰዎች ሊዮኔል ሜሲና ክርስቲያኖ ሮናልዶን አንዱ በአንዱ ዘመን ተፈጠረ እንጂ ይህን ያደረግ ነበር ብሎ እንደሚያነሱት ሁሉ የሊቨርፑልና የማንቸስተር ሲቲ ዘመን ሊቨርፑል ምናልባት እንደው አንድ ዋንጫ በክሎፕ ዘመን አንስቷል፣ 2-3 ዋንጫ የሚደግምባቸው አመታት ነበሩና የነጥብ ደረጃውን ሁሉ አልቀውት አስደነገጡና የሆነ ሰዓት 90 ምናምን እንግሊዝ ላይ 90 ነጥብ ካልገባ ከ95 በላይ ካልሄድክ ዋንጫ ማንሳት አይቻልም እንደ የሚባል ጥያቄ እንዲነሳ ጭምር አደረጉትና የሊጉን ሌላ ደረጃ የሰጡት ክሎፕ ለሳቸው ምስጋና ይግባ። ከዛ በኋላ ያለው ዘመን እኔ የአርነ ስሎትን በተመለከተ ማነሳው ነገር እንደምታውቀው አርነ ስሎት ሲመጡ ብዙ ሰው ጥያቄ ነበረው እኔ ጭምር ኤርዲቪዚ ላይ ጥሩ ነገር ሰርተው አሳይተውናል፣ ግን እዚህ ጠንካራው ሊግ ላይ በመጡበት አመት እንዲህ አይነት ነገር ያደርጋሉ የሚል ግምት ብዙዎቻችን አልነበረንም። እንዲያውም እሳቸው ከመጡ በኋላ እኔ ከሊቨርፑል በላይ ግምት የሰጠሁት ለአርሰናል ጭምር ነበር። ምክንያቱም አርሰናል እሳቸው ከመምጣታቸው 2 አመት በፊት ተሰልጣኞች መካከል እንዲሁ የምታነሳው ምናምን አይደለም። እውነት ለመናገር የጨዋታ መንገዳቸውን ቢሆን ከቀደመው የክሎፕ የጨዋታ መንገድ ትንሽ ለውጥ ተደርጎበታል ካስታወሳችሁና በጣም ፈጣን የሆነ 90 ደቂቃ የሚሮጥ ቡድን አይደለም፣ ግን ደግሞ ከኳስ ጋር ሲሆን ነገሮችን መጠቀም የሚችል ቡድን እንዳላቸው ዋንጫውን ባነሱበት አመት አሳይተውናል። የክሎፕ ቡድን 90 ደቂቃ የሚሮጥ የሚታትር የሚለፋ በጣም የሚያስጨንቅ ቡድን ነው። የአርነ ስሎት ቡድን ደግሞ የ90 ደቂቃ የሚሮጥ አቅም ያለው ቡድን አልነበረም፣ ግን ከኳስ ጋር ያለው ምቾት በጣም አስደንጋጭ ነበርና የትኛውም ክፍተት ቢፈጠር ያን አድርገው አሳይተውናል። ከዛ በኋላ ያለው ከፖስት ዋንጫ በኋላ ያለው አመት ግን ለሳቸው ፈታኝ ሆነባቸው። ምናልባት እንደ አመክንዮ ከቀረበ እኔ በግሌ ማነሳው ካስታውሳችሁ ሉዊስ ዲያዝ ከዛ ቡድን ጋር ተለያይቷል። ዲየጎ ዦታ በዛ አጋጣሚ ህይወቱን አጥቷል። ቀደም ብሎ የነበሩ ተጫዋቾች የለቀቁ ተጫዋቾች አሉ። እነ ዳርዊን ኑኔዝም ከዛ አጋጣሚ ነበር ለልቷል። አሌክሳንደር አርኖልድ አተውታል። እና እኔ ይሄ ቡድን ችግር ቢገጥመው የሚገርም አይመስለኝም። ለምሳሌ አሁን የክሎፕን የስኬት ዘመን ለሚያስታውስ ሰው አንዲ ሮበርትሰንና አርኖልድ ማለት አለማስተዋስ ከባድ ነው አይደለም። እና እነዚህን ሰዎች ሮበርትሰን አቋሙ እየወረደ የመጣበት ነው። ቨርጂል ቫን ዳይክ የነበረው ፒኩ ላይ የነበረበት ዘመን አልነበረም። እንዲህ አይነት ፈተና እንደሚገጥማቸው አለመጠበቅ በጣም የዋህነት ነው የሚሆነው። አስከፊ የሚሆነው የእሳቸውን አስከፊ ያደረገው ምንድን ነው? እነዚህ ተጫዋቾችን አጡ ስንል ግን ያስፈረሟቸው ተጫዋቾች ልቀት ያላቸው ተጫዋቾች ነበሩ። አሌክሳንደር ኢሳቅ ፈርመዋል። ፍሎሪያን ቨርዝን አስፈርመዋል። ማለት በጣም ብዙ ረብጣ ገንዘብ ይወጣባቸው ከ4 ሚሊዮን ፓውንድ በላይ ይወጣባቸው ተጫዋቾችን አስፈርሙና እነዚህ ያስፈርሟቸው ተጫዋቾች በቀጥታ ወደ ሲስተም ወደ ጨዋታ አለመግባታቸው ሊጉን አለመላመዳቸው እንዲህ አይነት ነገሮች ተደምረው ሰውየውን ዋጋ አስከፍለዋቸዋልና ምናልባት ቅድም ይጋንስቶታልና በሊቨርፑል ታሪክ በአሰልጣኞች ከተመለከት ነው ይሄ ለአሰልጣኝ ረፍት የሚሰጥ እንድትረጋጋ የሚያደርግ ክለብ ነው ሊቨርፑል በባህሪውና እኔም ዋንጫውን አምጥተዋል በየትኛው መንገድ ይሁን ቢያንስ የሆነ አመት ታገሷቸዋል የሚል ግምት ነበረኝ። በአንድ በኩል ግን አሰልጣኙ እንዳይታገሱ ያደረጋቸው አንዱ ምክንያት ብዬ ማስበው መልበሻ ክፍሉን ሲስተም መቆጣጠር አልቻሉም። ሰው ለምሳሌ የውድድር አመቱ አጋማሽ ላይ ከሞሳላ ጋር የተፈጠረው እሱን
ወደ ተቀያሪ ወንበር የወሰዱበት ስሙ አብዝቶ ዝውውር ጋር እንዲገናኝ ያደረጉበት በሊቨርፑል ቤት ያንን ታሪክ ሰርቶ የሆነ መከበር ባለበት ልክ የሆነ ክብር እንዲያጣው እንዲሰማ ያደረጉት አሰልጣኝ አርነ ስሎት ናቸውና የሆነ ከቁጥጥር ውጭ ወጣባቸው ነገር እንደነበር እናስታውሳለን ሁላችንም። እነዚህ ነገሮች ተደምረው ሊቨርፑል ያን ደረጃ ይዞ እንዲያጠናቅቅ አደረጉት። ይሄ የሚፈራው ሊቨርፑል ሳይሆን በጣም የደከመው ሊቨርፑል እንድንመለከት ምክንያት ሆነና ከዚያ በኋላ እንግዲህ የተኩት ሰው አንዱን ኢራዮላ ሆኗል። የሳቸውን ደግሞ በደንብ እናነሳዋለን። አዎ መቼስ ያው እንደው እግር ኳስ በባህሪው ስሜታዊ ነው የሚያደርግና በአሰልጣኞች ደረጃ ነው ሊቨርፑልን እያነሳን የሚገኘው ቃል ምናልባት እንደው ባለፈው አመት በተለይ በዚህ በስፖርት ሾዋችን ካነሳናቸው ጉዳዮች መካከል የሊቨርፑሉ ጥሩ ያልሆነ አመት ማሳለፉ በዚህ የስፖርት ሾዋችን ላይ አንስተናል። የአሰልጣኝ አርኔ ስሎት ጫናን አለመሸከም ልምድ አለመኖር በተለይ ደግሞ አሁን በርካታ ተጫዋቾች አሁን ላይ እኔ ያመሳሰልኳቸው ያለው የአሰልጣኝ ኢንዞ ማሬስካ እኔ ላይ ያለው ፍርሃት ይሄ ይመስለኛል። አሁን ላይ የአሰልጣኝ አርኔ ስሎት ጫናን አለመቋቋም ማለት እንግዲህ በብሪቲሽ የእግር ኳስ ታሪክ ውስጥ ክብረ ወሰን የሆነው የአሌክሳንደር አይዛክ የዋጋ እሳቸው ላይ ትልቅ ጫና ፈጥሮባቸው ነበረ። ከዛ በተረፈ የፍሎሪያን ቨርትስ ደግሞ ከጀርመን መጥቶ በዛ ጊዜ መምጣት ሁለቱ ጥሩ አለመሆን እንደዚህም ደግሞ የመሐመድ ሳላህ ደግሞ በወቅታዊ ብቃት ላይ ጥሩ አለመሆን እኚህን አሰልጣኝ በበጎ እንዲነሱ አላደረጋቸውም። የፍሪምፖንግም ጉዳይ ሲነሳ ፍሪምፖንግም ጥሩ ዋጋ ወጥቶበት በቀይ ተመላላሽ ላይ የአርኔ ስሎት ቡድን የአርኖልድን ቦታ መተካት አለመቻሉ ያ ደግሞ እሳቸው ላይ ትልቅ ጫና ፈጥሮባቸው ነበር። በሊቨርኩሰን ዋንጫ እንዲያነሱ ምክንያት የሆናቸው በርካቶቹ ደግሞ ወደ ሊቨርፑል ሲመጡ በክለቦቻቸው ጥሩ ስኬታማ ጊዜን ያሳለፉ ነበሩ። በሊቨርፑል ግን ስኬታማ ጊዜን ማሳለፍ አልቻሉም። እሳቸው ላይ ትልቅ ጥያቄ እየተነሳ የሚገኘው ትልልቅ ከዋክብቶች ብዙ ገንዘብ የወጣባቸው ተጫዋቾች ማኔጅ አለማድረግ አንዱ ትልቅ ነው። ምክንያቱም በየርገን ክሎፕ የነበረው ቡድን ኦልሬዲ የተሰራ ቡድን ነው። ምንም አይነት ነገር አልነበረውም። ነገር ግን አብዛኞቹ ተጫዋቾች የፒክ ላይ ደርሰዋል። ይሄ በቃኝ ማለት ፒክ ላይ ደርሰዋል አብዛኞቹ። ለምሳሌ ሁነኛ የቀይ መስመር አጥቂ በመሐመድ ሳላህ ተተኪ አለመኖር አንዱ ዋጋ አስከፍሏቸዋል። የቨርጂል ቫን ዳይክ አጣማሪ ኢብራሂም አኮናቴ አንዱ ትልቁ ነገር ብዙ ጊዜ ደጋግመው ነበረ። መንፈሱ በቤርናባው ነበረ። ስጋውና የሆነ አካላቱ ብቻ ነበር አንፊልድ ላይ የነበረው። ይሄ ቁመቱ እኔ ደግሞ አብሮት እንዳለ ከማድሪድ ጋር እናየዋለን። በዛን ጊዜ አትሊስት ግን ውሉን የጌ ሀሳብ መጋራው ውሉን አለማራዘሙ ብዙ ጊዜ ተጫዋቾች ልባቸው ሽፍት ያደርጋል። ሁለተኛ በዚህ ሂደት ውስጥ መረጋጋቱን ይታይበት ነበር። በተደጋጋሚ ታስታውስ ከሆነ በሆነ ጊዜ የሆነ 4-3 ፕሮግራሞች እንደዚህ ስንሰራ የኢብራሂም አኮናቴ ጉዳይ የምታስታውስ ከሆነ የጥሬ ተጫዋቾች ዝውውር ገበያ ላይ እንደሚሄድ ነበር የሚያውቀው። ሪያል ማድሪድ አልፈልገውም ማለት የጥሬ ተጫዋቾች ዝውውር ገበያ ላይ በአሰልጣኝ ዣቪ አሎንሶ የሚመራው ሪያል ማድሪድ ከዛ በኋላ ግን ነገሮችን ማሰላሰል ጀመረ። ለሪያል ማድሪድ ለሊቨርፑል ትልቅ ጎሎች መቆጠር የቆሙ ኳሶች መቆጠር የቨርጂል ቫን ዳይክ እና የኢብራሂም አኮናቴ እንደ በፊቱ አለመሆን ከዛ በተረፈ ደግሞ እንደምትሉት ነው። እነዚህ ለምሳሌ መሐል የማካሊስተር ጉዳይና የነሱ ወቅታዊ ብቃት ደግሞ ይነሳል። እንደውም የግራቨንበርች ይሻል ነበር አይደል? አምና ምናልባት ዶሚኒክ ሶቦዝ ላይ ለኔ በልዩነት በሊቨርፑል እሱ ምንም ጥያቄ የለውም። እሱ ካለቦታው እንደውም እኮ ብዙን ሳምንታቶች ያሳለፈው እኮ የፍሪምፖንግን ቦታ እየሸፈነ ጎሎቹን እያስቆጠረለት ነበረ። ግን የመሐመድ ሳላህና የአሰልጣኝ አርኔ ስሎት የጀርባ ለጀርባ መሆን ራሱ ዋጋ አስከፍሏቸዋልና ይሄ እየተንከባለለ የመጣው አንድ የአርኔ ስሎት ልምድ አለመኖር በትልልቅ ተጫዋቾች ላይ፣ ሁለተኛ ጫና አለመቋቋም፣ ሶስተኛ ደግሞ የያዙት ቡድን ምን ነበረ? ገና የሚገነባ ቡድን ነበረ። ስለዚህ አርኔ ስሎት ባለፈው አመት ትልቅ ዋጋ ሊከፍሉበት የቻለው ነገር እንደዚህ አይነት ነገሮች ኖሮበት ይመስለኛልና አርኔ ስሎትስ ወደ አዲሱ አሰልጣኝ ወደ ኢራውላ ደግሞ ያሻገሩት ቡድንስ ምን ይመስላል? ምን አይነት ተግዳሮት ይኖሩታል? የሚሉትን ጉዳዮች ማንሳት እንችላለን። እሱ ምናልባት አንድ ሀሳብ በተለይ ከመሐመድ ሳላህና አርኔ ስሎት ጋር በተገናኘ ያያያዛችሁት አንድ ጉዳይ አለ። በ2024-25 የውድድር ዘመን በአርኔ ስሎትና በመሐመድ ሳላህ መካከል አንድ ዲል ነበር። ዲሉ ምንድነው? መሐመድ ሳላህ
ጎሎችን እንዲያስቆጥር ነገር ግን ደግሞ ከሚገኝበት እድሜ አንጻር የመከላከሉን ስራ እንብዛም እንዳይወጣ በዚህ ሂደት ውስጥ አርነ ስሎት የመከላከሉን ስራ በሌሎች ተጫዋቾች እንዲሸፈን አደርጋለሁ ነገር ግን በርካታ ጎሎች የማስቆጠር ግዴታ ይኖርብሃል የሚል ዲል ነበራቸው ይባላል። በዚህ ሂደት ውስጥ 29 የፕሪሚየር ሊግ ጎሎችን ነበር ያስቆጠረው ሻምፒዮን እንዲሆን አደረጋቸው። በዚህ እንቅስቃሴ የሞሐመድ ሳላህና የትሬንት አሌክሳንደር አርኖልድ እንቅስቃሴና አሲስት የሚያደርግበት መንገድ እጅግ የተለየ ቀመር ነበራቸው። ያም ሞሐመድ ሳላህ አንዳንድ እየተመለሰ እንኳን ሊሸፍን ቢል ነገር ግን በመከላከሉም በማጥቃቱም ረገድ በዛ የውድድር ዘመን በ2024-25 አርኖልድ ካለፉት ዓመታት ይልቅ የተሻለ ነበር ብሎ ማንሳት ይቻላል። በዛ እንቅስቃሴ ረገድ ሳላህ እንብዛም ለመከላከል ሲፈተን አልተመለከትነው። አምና ግን ሳላህ የበለጠ ሊቨርፑል እንዲጋለጥም አድርጓል። አንድ ከእድሜ መግፋትም አንጻር፣ ሁለት ደግሞ በዛ ቦታ ላይ የተሰለፈው ፍሪምፖንግ በተጠበቀው ልክ የአርኖልድን ቦታ መሸፈን አልቻለም። በዚህ ሂደት ውስጥ የአርነ ስሎትና የሞሐመድ ሳላህ ግጭቶች የበለጠ አይን እያፈጠጡ እንደመጡ በግልጽ ይታይ ነበር። አንዶኒ ራዮላ ምን ሊገጥማቸው ይችላል የሚለውን ጉዳይ ማንሳት እንችላለን። ለምሳሌ የአንዶኒ ራዮላና የአርነ ስሎት አንድ የሚያመሳስላቸው ነገር አለ። ለምሳሌ አርነ ስሎትን በመጀመሪያ ውድድር ዓመታቸው ሊቨርፑል በዝውውር መስኮቱ በርካታ ዝውውሮችን አልፈጸመም። የአንዶኒ ራዮላም ጉዳይ ከዚህ ጋር የሚያያዛለው። በእርግጥ እኔ ጥያቄ አለኝ። ለምሳሌ አሁን በተጠናቀቀው የውድድር ዓመት አብዛኞቹ የሊቨርፑል ተጫዋቾች ለኔ ልክ እንደ አዲስ ፈራሚ ነው የምመለከታቸው። ለምሳሌ አሌክሳንደር ኢዛክ 3 የፕሪሚየር ሊግ ጎሎችን ያስቆጠረው አብዛኛው ወራቶች በጉዳት ያሳለፈ ተጫዋች ነው። እነ ፍሪምፖንግ አብዛኛው ጊዜ በጉዳት ሜዳ ላይ ያልነበሩ ተጫዋቾች ናቸው። ሚሎስ ኬርኬዝ በሚገባው ልክ ፐርፎርም ያደረገ ተጫዋች አይደለም። ፍሎሪያን ቪርትስ 116 ሚሊዮን ፓውንድ ወጪ ተደርጎበት የሚጠበቅበት ልክ ፐርፎርም ያደረገ ተጫዋች አይደለም። ለኔ ልክ እንደ አዲስ ፈራሚዎች እመለከታቸዋለሁ። ጫና ሲባል ግን አሁን ለምሳሌ በእኛ አሰልጣኝ ልክ ትልቅ ተጫዋች ቢመጣ ለአንዶኒ ራዮላ በጣም ትልቅ ጫና ሊፈጥርባቸው እንደሚችል እሙን ነው። አንድ የፕሪሚየር ሊግ ኮሜንታተር አርነ ስሎት የሆነ ሰዓት ላይ ጭንቀት ውስጥ ይገቡና አሌክሳንደር ኢዛክንና ፍሎሪያን ቪርትስን ቤንች ላይ ያስቀምጣሉ እና ጋዜጠኛው 241 ሚሊዮን ፓውንድ ተቀያሪ ወንበር ላይ ተቀምጧል ሲል ይናገራል። ሁለት ከዋክብቶች ብቻ 241 ሚሊዮን ፓውንድ ማለት አሰልጣኙ ምን ያህል ጫና እንደተሸከሙ መመልከት በጣም በቂ ነው። እና ያሁኑ ልዩነታቸው የሚያመሳስላቸው ከመጀመሪያ ውድድር ዓመት አንጻር አንዶኒ ራዮላም ይሄ ይመስለኛል። ግን ኦርጋናይዝድ ኬኦስ በመፍጠር የሚታወቁ አሰልጣኝ ናቸው አንዶኒ ራዮላ። የተደራጀ ትርምስ ያለው ቡድን በመገንባት ይታወቃሉ። ለምሳሌ በበርንማውዝ የተደራጀ ማለት ቡድኑ በየትኛው አይነት መንገድ ተጫዋቾች ሜዳ ላይ ነፃነት አላቸው፣ ክለቦች እንዳይረጋጉ የሚያደርግ የፕሬሲንግ አጫዋት አላቸው። ነገር ግን ደግሞ የቤት ስራቸውን መወጣት ግዴታ አለባቸው። የተደራጀ ትርምስ የሚባለው ለዛ ነው። ምክንያቱም እንደፈለገ ቢያጣድፉም ተቃራኒ ክለብን ተመልሰው ግን ቦታቸውን መሸፈን፣ የተመደቡበት ቦታን መወጣት ደግሞ ትልቅ ኃላፊነት የአንዶኒ ራዮላ ያጫወት መንገድ ነው። በሊቨርፑል ያበደው በርንማውዝ አይነት የነበራቸው ያጫወት መንገድ ላይጠቀሙ ይችላሉ። ምክንያቱም ሊቨርፑል በጣም ትልቅ ክለብ ነው፣ ከፍተኛ ጫና ያለበት ክለብ እንደሆነ ይታወቃል። እሳቸውም እንደ ትንሽ ክለብ ካለፉት ዓመታት ኬረራቸው በጣም ትልቁ ኃላፊነታቸው የሊቨርፑል ነው። በዚህ ሂደት ውስጥ በሊቨርፑል ቤት ውስጥ ሀሳባቸውን ለመተግበር የሚያመቹ ተጫዋቾች አሏቸው ወይ ለሚለው ግን ትልቅ ጥያቄ ይፈጥርብኛል። ለምሳሌ በዝውውር መስኮቱ ላይ አሁን በፕሪሚየር ሊጉ ታሪክ ከተመለከትናቸው ድንቅ አፍሪካውያን ከዋክብቶች መካከል ሞሐመድ ሳላህ አሁን ከሊቨርፑል ጋር የለም። የኮዲ ጋክፖ ቀጣይ ሁኔታ በጣም አጠራጣሪ ውስጥ ገብቷል። በሊቨርፑል የዝውውር ሂደት ውስጥ ክለቡ በርካታ ተጫዋቾች ቢኖሩትም እንደሚባለው በነገራችን ላይ ሊቨርፑል በጣም የወረደ ስኳድ የለውም። እንዳልኳችሁ ነው። አምና የፈረሙት ተጫዋቾች ጭምር ለኔ ልክ እንደ አዲስ ፈራሚዎች አብዛኞቹ ነው የምመለከታቸው። ግን ሊቨርፑል የጎደለው ግን አይን የሆነ ቦታ ላይ ትልቁ ጥያቄ አሁን ለአንዶኒ ራዮላ ምን በጣም እንደ ትልቅ ጭንቀት ከሚፈጥርብኝ መንገዶች መካከል ሊቨርፑል የጎደለው ግን በጣም ወሳኝ ቦታዎች ላይ ነው። ለምሳሌ የቀኝ ተከላካይ ቦታ ላይ በዘመናዊው እግር ኳስ እጅግ ተፈላጊ ቦታ ነው። ኢንቨርትድ ፉልባክስ በጣም አመቺ የሆኑ የጨዋታን ትግበራን ሜዳ ውስጥ ለአንድ አሰልጣኝ አመቺ በሆነ መልኩ እንዲፈጽሙ ኢንቨርትድ ፉልባክ ሚናን የሚወጡ ተጫዋቾች በጣም ትልቅ ወሳኝነት አላቸው። በዚህ ሂደት ውስጥ ሊቨርፑል ያለው ጀረሚ ፍሪምፖንግ ነው። በእርግጥ በኋላ ላይ እናነሳዋለን። ሮናልድ አራሆ ፈርሟል። ይህ ተጫዋች በባርሴሎና አሰልጣኝ ሃንሲ ፍሊክ በተደጋጋሚ ጊዜ ጁልስ ኮንዴን ማሳረፍ ሲፈልጉ እዛ ቦታ ላይ ተጠቅመውታል። ግን ለኔ ከዛ ይልቅ ሰንተር ባክ ሚናውን ሲወጣ የተሻለ ተጫዋች እንደሆነ ይታመናል። የሊቨርፑል የአማካይ ክፍል ላይ በተለይ የ6 ቁጥር ሚና ላይ አሁንም ትልቅ ጥያቄ አለኝ ነው። ራያን ግራቨንበርግ በ2024-25 የውድድር ዘመን ጥሩ የውድድር ዓመትን አሳልፏል። ያንግ ፕሌየር ኦፍ ዘ ይር ተመርጧል። የፕሪሚየር ሊጉ ግን አምና ያሳየው ፐርፎርማንስ አሁን የዘመናዊ እግር ኳስ እየፈለጋቸው የሚገኙት ቦክስ ቱ ቦክስ ሚድፊልደር አይነት ባህር ያለው ወይ የሚል ትልቅ ጥያቄ እየፈጠረብኝ ይገኛል። ይህ ተጫዋች በነገራችን ላይ አሰልጣኝ አርነ ስሎት ናቸው ወደ 6 ቁጥር ያመጡት እንጂ ከባየር ሙኒክ ሊቨርፑልን ሲቀላቀል አሰልጣኝ የርገን ክሎፕ የበለጠ በ6 ቁጥር ሚና የሚጠቀሙት የነበሩት ዋታሩ ኤንዶን እንደነበር እናስታውሳለን። ስለዚህ የጎደለው ሊቨርፑል አይን ቦታ ነው። አሁን ከብራድሊ ባርኮላ ጋር እዚህ ምስላችንም ስንመለከተው እንደነበረው እየተያዘ ይገኛል። ከኢምባዬ ጋር ከፓሪስ ሴን ጀርሜን ኮከብ ጋር ስማቸው እየተያዘ ይገኛል። በአጥቂ በስፐር በኩል አሌክሳንደር ኢዛክና ሁጎ ኢኪቲኬ ከበቂ በላይ
ናቸው የሚል አመለካከት ስላለኝ ማለት ነውና በዚህ ሂደት ውስጥ ሊቨርፑል የጎደለውን ነገር ምናልባት እኔ ባለፈው አንተነህ ጋር ከኦፍ ማይክ ስንከራከርበት ነበር የሮናልድ አራውሆ መፈረም ለኔ እንደ ጥሩ ፌርማ ነው የምመለከተው ስለው እንደውም የጉዳት ታሪኩ ጥሩ ስላልሆነ ሊቨርፑል የሚፈልገው አይነት ተጫዋች አይደለም እያለ ስንከራከር ነበርና እኔ ሊቨርፑል አንዶኒ ራዮላ ከዚህ በላይ ተጫዋቾች እንደማያስፈርሙላቸው ይገባኛል 100 ሚሊዮን ፓውንድ ላንድ የፊት መስመር ተጫዋች ሊቨርፑል አውጥቶ ለተከላካይም ከፍ ያለ የዝውውር ዋጋ ያወጣል የሚል እምነት የለኝም ለዚህ ደግሞ ሮናልድ አራውሆ በውሰት ውል ነው የመጣው ደሞዙን ብቻ ነው የሚከፍለው ስለዚህ ለሊቨርፑል በመሃል ተከላካይነትም የቨርጂል ቫን ዳይክ አጣማሪ ምክንያቱም ጂዮቫኒ ሊዮኒና ጀረሚ ጃኩዌት እስኪላመዱ ድረስ ያግዛቸዋል ብዬ አስባለሁ እነዚህ ተጫዋቾች ደግሞ በቅድመ ውድድር ዝግጅት ጀረሚ ጃኩዌት ጥሩ እንቅስቃሴ ስላደረገ ሮናልድ አራውሆን ወደ ቀኝ ተከላካይ አድርገህ ለመጠቀም እንደ ጥሩ አማራጭ ያዋለውና ጫናዎች ከፍተኛ ጫናዎች ይኖርባቸዋል በበርንማውዝ ያሳዩን ያያበደው ከፍተኛ ጫናን ፈጥሮ የሚጫወተው ቡድን ግን በሊቨርፑል ላንመለከት እንችላለን አንተ ይቀጥል በጣም እኔ አመቱ ላይ ከሚፈተኑት ቶፕ 6 በተለምዶ ቶፕ 6 ብለን ከምንጠራቸው ቡድኖች ከሚፈተኑት ቡድኖች አንደኛው ሊቨርፑል ነው ብዬ አምናለሁ በእርግጥ ስፔናውያን አሰልጣኞች የታክቲካል የመረዳት ችግር ያለባቸው አይደሉም አንዶኒ ራዮላን በላቸው ሌሎች ስፔናውያን አሰልጣኞች ኳስን በሚገባ አንብቦ ለዛ ምላሽ መስጠት ላይ ችግር ያለባቸው ብዙ ስፔናውያን አሰልጣኞች ለአመታት ተመልክተናቸዋል ወጣቶችንም አንዶኒ ራዮላን ጨምሮ የአሰልጣኙ ጨዋታ መንገድ ከተመለከተ ነው ይሄ ከሊቨርፑል የጨዋታ ባህል ጋር አብሮ የሚሄድ የጨዋታ መንገድ አላቸው ሰውየው ይሄ ፕሬሲንግ ላይ የሚያተኩር ቶሎ ወደ ተቃራኒ ግብ ክልል መድረስ የሚፈልግ ግቦችን ማስቆጠር የሚፈልግ ማለት የማያደክም አይነት ቡድን ለተመልካች የማያታክት አይነት ግን አብዝቶ ማጥቃት ላይ የሚሳተፍ ቡድን መገንባት የሚወዱ አይነት ሰው መሆናቸውን ይሄን በራዮ ቫይካኖም በተመሳሳይ በቦርንማውዝም ተመልክተናል እና ምናልባት ይሄ ነገር ከሊቨርፑል ደጋፊዎችና ከሊቨርፑል የጨዋታ ባህል አንፃር ከመዘን ነው እንደ መልካም የሚወሰድላቸው ነው ግን ይሄን የሚፈልጉትን መንገድ ሊቨርፑል ቤት እንዴት ተገብሩታል የሚለው ግን ጥያቄ የሚነሳበት ጉዳይ ነው ሊቨርፑል ወደድንም ጠላንም ባለፉት 8 እና 9 አመታት በአመት ከ20 በላይ ግቦች ላይ ተሳትፎ የሚያደርገው መሐመድ ሳላህ ናቷል ምንም እንኳን መሐመድ ሳላህ ባለፈው አመት ከቀደሙት ዘመናት ላይ የነበረው ብቃት ላይ ባይገኝም ለአውሮፓ ቻምፒየንስ ሊግ ዋንጫ ማሳካተም ይሁን ለፕሪሚየር ሊግ ስኬታቸው ወይ ለጠንካራ ተፎካካሪነታቸው በትልቁ የሚነሳው ብቻውን መሐመድ ሳላህ ነውና ሊቨርፑል ቤት አሁን ይሄ ተጫዋች ተተክቷል አልተተካም ለኔ ገና ብዙ መሰራት አለበትና ሊቨርፑል ከቀውስ እየመጣ ያለ ቡድን ነው ምንም ቀውሱ አመታት ያስቆጠረ እንኳን ባይሆን ከቀውስ እየመጣ ያለ ቡድን ነው አሰልጣኙን አጥቷል መሐመድ ሳላህን አጥቷል ከዛ ውጭ ኢብራሂማ ኮናቴ ከዚህ ቡድን ጋር ተለያይቷል ምንም እንኳን እድሜው ገፍቶም ጥሩ ግልጋሎት ሲሰጥ የነበረው የሚሎስ ኬርኪዝ መቸገርን ተከትሎ ወደ ቡድኑ ዳግም የተመለሰው አንዲ ሮበርትሰንም ከተመለሰ በኋላ ለሊቨርፑል ትንሽም ቢሆን መጠናከርና ለዚህ ውጤት መመዝገብ ወጥቷል ከዚህ ቡድንና ሊቨርፑል ባለፉት 2 እና 3 አመታት ያጣቸው ተጫዋቾች በሚገባ አልተተኩም ለምሳሌ ሮበርትሰንም ማንሳት ይችላል በሚገባ የሚተካ ተጫዋች አይመስለኝም አሁን ባለው ሁኔታ አርኖልድን በተመሳሳይ የተተካ ተጫዋች አይደለም ከዛ ውጭ ቨርጂል ቫን ዳይክ የባለፈው አመት ቨርጂል ቫን ዳይክ በጣም ይወረደው ቫን ዳይክ ነው ያ ፒኩ ላይ የነበረው ኳሶቹን የሚያስጥልልህ አደጋን የሚቀንስልህ ተጫዋች ሆኖ እየተመለከተ ነው አይደለም አጣማሪው ኢብራሂማ ኮናቴም ከዚህ ስብስብ ጋር ተለያይቷል 6 ቁጥር ላይ በተመለከተ እኔ ከብራዚላዊ አማካይ ወደ ከፋቢኒሆ በኋላ ይሄ ቡድን ተተኪውን ሰው አግኝቷል የሚል እምነት የለኝም እና ከሊቨርፑል የለቀቁት ተጫዋቾች ብዙዎቹ አሁንም ድረስ የተተኩ ተጫዋቾች አይደሉም እና ስለ ሊቨርፑል የስኬት ዘመን ስናስታውስ ተጫዋቾቹ ብቻ ናቸው ትዝታችን ጋር ያሉት ሁለተኛ ይሄን ቡድን ኦርኬስትሬት ያደረጉት የርገን ክለብ ከዚህ ቡድን ጋር የሉም የመጡትም ሰው ከአንድ አመት የዋንጫ ጉዞ በኋላ ከዚህ ቡድን ጋር ተለያይተዋልና ሊቨርፑል ያሰልጣኙ ጥረት ብቻ ወደ ስኬት የሚሄድ ቡድን እንዳልሆነ እነዚህ ነገሮች ማሳያ ናቸው ብዬ አምናለሁ በዲፓርትመንት ነጥለን ከተመለከትነው እውነት ለመናገር ከሁሉም የጨዋታ ክፍል የኋለኛው ዲፓርትመንት በጣም ብዙ ችግር ያለበት ዲፓርትመንት ነው እንዳልኳችሁ ቫን ዳይክ በምን አይነት ብቃት እንደሚመለስ እርግጠኛ መሆን ባንችልም አሁን ተስፋ የሚጣልበት የ19 አመቱ ጂዮቫኒ ሊዮኒም የጉዳት ሪከርዱን ገና ይገምበት ነው አይደለም ከመምጣቱ ኤሲኤል ገጥሞት ለ1 አመት ከውድድር ርቋል በእርግጥ ጣሊያን እያለ ብዙ ተስፋ የተጣለበት ብዙ የተወራለት ተከላካይ ነበር ጀርሚ ጃኩዌት ምን ያክል ሊጉን ይለምዷል ምን አይነት ይፈተናል የሚለውን አብረን የምንመለከተው ነው የሚሆነውና ሊቨርፑልን ሌሎች ቡድኖች የተደራጁበት ባካለው መንገድ አንፃር ከመዘን ነው በብዙ የሚቸገረውን ሊቨርፑል የምንመለከት የምናይ ይመስለኛል አንዱ ፈተና እሱ ነው ፉልባኮቹም ላይ ቢሆን በተመሳሳይ በጣም በርካታ ችግሮች አሉ ነገራችን ላይ ማለት አሁን ምናልባት ግን አንተ ይዛው ሚሎስ ኬርኬዝ እሳቸው በበርንማውዝ በነበሩበት ጊዜ በደንብ
ፕራይም ታይሙ ላይ እንዲደርስ ካደረጉትና ድንቅ ኮከብ አልደረሰም። ፕራይም ታይሙ ላይ አልደረሰም ነው። በወቅቱ ለምሳሌ በበርንማውዝ በበርካታ የአውሮፓ ክለቦች ውስጥ አይን ውስጥ ከገቡ ተጫዋቾች መካከል አንደኛው ነበርና እሳቸው ስለሚያውቁት በሊቨርፑል ቤት የምናውቀው የበርንማውዝ ሚሎስ ኬርኬዝ እንመለከተው። እኔ ሚሎስ ኬርኬዝ በነገራችን ላይ እንደ ሊቨርፑል ባለ ክለብ ውስጥ የባካፕ ተጫዋች ነው ለኔ እውነት ለመናገር። ይሄን ደግሞ በሚገባ ተመልክተናል። አምና በቋሚነት ካስቀመጡት በኋላ ተገደው ሮበርትሰን ወደ ሜዳ እንዲመለስ ሲሆኑ በስህተቶች ምክንያት ነው። በጣም በርካታ ስህተቶችን ይሰራ ነበር እና እንዲህ አይነት ተጫዋቾች በሊቨርፑል ልክ ያለ ክለብ ይሄ ዋንጫዎችን ደጋግሞ ማንሳት ለሚፈልግ ክለብ ሚሎስ ኬርኬዝ በአንድ ጊዜ ወደ ቋሚነት መምጣት ያለበት ተጫዋች ነው ብዬ አላምንም። እርግጥ ነው ቦርንማውዝን ለሚያክል ክለብ ከቋሚ በላይ የምታሰልፈው ተጫዋች ነው የክለቡ ደረጃ የምሬ ነው ማለት ግን በሊቨርፑል በሲቲ በአርሰናል ደረጃ ላለ ቡድን ውስጥ ግን እርግጠኛ ሆነ ስታብሊሽ ያደረገ ፉልባክ ነው ማለት ተቸገራለሁና በሚገባ የተቸገሩበት አመት እሱ ነበረ። ፍሪምፖንግ ትክክል ነው ሊቨርኩሰን እያለ በጣም ስኬታማ ጊዜ ያሳልፏል። በዛ ለጀርመን ሊግ የሚሆን ልክ ተጫዋች ነው። ወደ እንግሊዝ ሲመጣ የተፈተነበት ከልጁ ብቃት ባሻገር የጉዳት ሪከርዱ በጣም አስደንጋጭ ነው እና ሊቨርፑል የለቀቁት ተጫዋቾች አለመተካቱ በጣም ዋጋ ያስከፍሏል ብዬ አስባለሁ። የኋለኛው ዲፓርትመንትም እንዳልኩ በጣም በጉዳት የታመሰ ቡድን እንደሆነ አስባለሁ። ቅድም ምናልባት ቃል ያነሳው የአርነ ስሎትና የአንዶኒ ራዮላ ጉዳይ ይመሳሰላል። ተጫዋቾች አላስፈረሙም፣ እርጋታን ይፈልጋሉ። እኔ ብዙ አያሳምነኝም። እውነት ለመናገር ብዙ የሚያሳምነኝ አይደለም። ክሎፕ ከሜዳቸው በፊት ያ ቡድን ትንሽ መጠነኛ ማስተካከያ ቢፈልግም የተደራጀ ቡድን አይነት ነገር ነበረውና በዛ ቡድን ዋንጫ ቢያነሱ የሚገርም አልነበረም። ሲቲ ባልጠበቀ ሁኔታ ተንኮታኮተ። አርሰናል ብቃቱን ማስጠበቅ አልቻለም። ሰውየው ዋንጫውን አሳክተዋል። የአሁኑ አንዶኒ ራዮላ ቡድን ግን በጣም በርካታ ተፎካካሪዎች ያሉበትን ቡድን ነው የምንመለከተው። ቼልሲ፣ ሲቲ፣ ማንቸስተር ሲቲ ማን አርሰናል ብናነሳቸው እንደዛ ደካማውን አመት የሚያሳልፉበት ላይሆን ይችላልና ከዚህ አንጻር ከመዘን ነው ሲቲ ሊቨርፑል በብዙ የሚፈተንበት እንደሆነ አስባለሁ። የፊት መስመሩን በተመለከተ ግን እንግዲህ አሁን አሌክሳንደር ኢሳክን መጠበቅ ያስፈልጋል። ሊጉን በሚገባ የሚያውቀው ልጅ ነው። ባልተጠበቀ ሁኔታ ጉዳት አጋጠመው። ጉዳቱ የሚያጋጠመው በነገራችን ላይ አቋም መውረድ ከፈተነው በኋላ ያጋጠመ ጉዳት ነበረ። ጎሎች ጋር መገናኘት አቃተው። ታገለ ጥሩ በሆነበት ሰዓት ተጎድቶ ያው አመቱ ላይ ብዙ የተመለከተነው ተጫዋች አልነበረም። እንደ ጥሩ የሚነሳው ሊቨርፑል ቤት ማነሳው እኔ የፍሎሪያን ቨርዝ ወደ መጨረሻዎቹ ከግብ እያስቆጠሩ መምጣት የነበረበትን ችግር እየቀረፈ መምጣቱ ሁለተኛ በጀርመን ብሔራዊ ቡድንም አለኝ የሚሉት ተጫዋች እሱ ነውና እንዲህ አይነት የስነ ልቦና ነገሮች ወደፊት ካመጡት በዚህ አመት እንመለከታለን ብዬ አስባለሁ። ሁለተኛ አንዶኒ ራዮላ በቦርንማውዝ ቤት እንደዛ የሚያጣድፈው የሚሰክረውን አይነት ቡድን እዚህ ሊቨርፑል ቤት ይደግሙታል። በጣም ጥያቄ የሚነሳበት ጉዳይ ይመስላል። በጣም አሪፍ እንቀጥላለን። የተከበራችሁ ተመልካቾቻችን ከሀገሬ ቴሌቪዥን እየተከታተላችሁት ያለው ሀገሬ ስፖርትን ነው። ካፍታ መሸጋገሪያ በኋላ እንመለሳለን። አብራችሁን ቆዩ። አሁንም እሺ ተመለስን። የተከበራችሁ ተመልካቾቻችን ከሀገሬ ቴሌቪዥን እየተከታተላችሁ ያላችሁት የሀገሬ ስፖርት ጉዳዮቻችንን እያነሳን እንገኛለን። በልዩነት ዛሬ ሊቨርፑልን እያነሳን ነው። የአንዲ ኢራኦላን ጉዳይ እያነሳን እንገኛለን። ቀደም ሲል እንግዲህ ያው ቃለም ሲያነሳው ነበር። እኔ እንደው የአሰልጣኝ የርገን ክሎፕና የአንዲ ኢራኦላ እንደው ቡድን ይመሳሰላል ብዬ ገምታለሁ። ምክንያቱም ያው ከሜዳ ውጭ ያለውን ጉዳይ ነው ያነሳው። የዚህ የተጫዋቾች የማስፈረም ጉዳይ ነው እንጂ የተጫዋቾቹ የአሰልጣኞቹ መመሳሰል ግን የየርገን ክሎፕና የአንዲ ኢራኦላ የጨዋታ ፍልስፍና ይመሳሰላል ብዬ ገምታለሁ። ምክንያቱም ሁለቱም ፍልስፍናቸው የጨዋታ መንገድ የኢራኦላ የጨዋታ መንገድ እንግዲህ ለበርካቶች የመልሶ ማጥቃት ከተቀሙ በኋላ ደግሞ በርካታ ጊዜ እንደምታስታውሱት እንግዲህ የየርገን ክሎፕ ቡድን ፋታ የሚነሳ ለተጋጣሚ ቡድን አስጨናቂ የሆነ ነው። በተወሰነ መልኩ በርንማውዝን አይተነዋል ይሄንና ሊቨርፑል ላይ ይገነቡታል ያሳዩናል ብዬ የምገምተው እሱ ነው። እንግዲህ በርካቶች እያነሱ የሚገኙት ሊቨርፑል እኔ ለምን እንደሆነ አላውቅም እኔን ጨምሮ ያው ከ1 እስከ 5 ከ6 ከምሰጣቸው ቡድኖች መካከል ወደ ታች ልታደርገው ትችላል ወይ 4ኛ 5ኛ 6ኛ እንደዚህ ልታደርገው ትችላል። ግን ለምንድን ነው ያ የሆነው ጥያቄ ነው የሚነሳው። ምክንያቱም ኢራኦላ እንግዲህ ከዋክብቱን ሳይዙ
እስከ 6 የሚያጠናቀቁበት ዘመን ነበር፣ እስከ 7 የሚያጠናቀቁበት ዘመን ነበር። አሁን ከዋክብቶችን ይዘው ለምንድን ነው በአውሮፓ ሻምፒዮንስ ሊግ የማይገቡት? ከዛ በተረፈ ለሊጉ ተፎካካሪ የማይሆኑት የሚለው አንድ ጥያቄ ሊነሳ ይችላል ብዬ ገምታለሁ። አንዳንድ በርካታ አሰልጣኞች ግን ይሄ ምንድነው ከወገበታቸው የሆኑ ቡድኖች አሉ፣ ለዛ የተሰሩ ቡድኖች ይኖራሉ። ፍርሃት የሚሆነው አሁን እኛ አሰልጣኝም አሁን በቃ ለበርንማውዝ፣ ለብሬንትፎርድ፣ ለክሪስታል ፓላስ አይነት ቡድን አቬሬጅ የሆኑ ክለቦች የተሰፉ አሰልጣኞች አሉ። እኔ ግን በዛ ልካቸው ነው ብዬ አልገምትም። ምክንያቱም እኛ አሰልጣኝ ቢበዛ አንድ የውድድር ዘመን ሊቸገሩ ይችላሉ። ችግርም ሲባል ክለቡን ወደ አውሮፓ ሻምፒዮንስ ሊግ ያስገቡታል ብዬ ገምታለሁ። ምክንያቱም የያዙት ትልቅ ስኳድ ለሊጉ ፉክክር ያደርሳቸዋል። ከዛ በተረፈም እንደው ወጣም ወረደም በአርሰናል ደረጃ በማንቸስተር ሲቲ ደረጃም ባንለካቸውም እኛ አሰልጣኝ የያዙት ስኳድ ነገር ግን የአውሮፓ ሻምፒዮንስ ሊግ ያስገባቸዋል ብዬ ገምታለሁ። ይሄ የሊቨርፑል ውሳኔ ነው፣ የባለ ሀብቶቹ ውሳኔ ነው። እኛ አሰልጣኝ በእርግጠኝነት 6 እና 5 ሆኖ ቢያጠናቀቁ ያሰናብቷቸዋል ብዬ አልገምትም። ምክንያቱም አሁን ላይ እንደኛ አይነት አሰልጣኝ ነው የሚፈልጉት። አሁን ላይ አላማችን ላይ እኮ 1 2 3 ብለህ ከምጠራቸው አሰልጣኞች ለምሳሌ ሚኬል አርቴታ አንደኛው ናቸው፣ እሳቸው ናቸው። ከዛ ዣቪ አሎንሶ ልጠራ ትችላለህ። አሁን ላይ የኢንዞ ማሪስካም ሊነሳ ይችላል። ከነዛ ተርታ ደግሞ ኢራው ላይ ይነሳሉ ብዬ ገምታለሁ። ቢፈጅባቸው 1 አመት ነው። ከዛ በተረፈ እንግዲህ ይሄ ገንገም ፕረስ የሚባለው የአጫወት ዘይቤ እኛ አሰልጣኝ ላይ ያደረባቸው ይመስለኛል። ይሄ መልሶ ማጥቃትን የሚያስፈራ ቡድንን ምክንያቱም በርንማውዝ ተጋጣሚ ሲሆን ለአርሰናልም ለማንቸስተር ሲቲም እንደዚሁም ደግሞ ትልልቆቹ ለሚባሉት ለቼልሲም አስቸጋሪ ቡድን ነው የሚገነቡት። እኛ አሰልጣኝ የምታስታውሱ ከሆነ አሰልጣኝ አርኔ ስሎት የመጀመሪያ ጨዋታቸውን ሲያደርጉ ከሊቨርፑል ጋር ይመስለኛል ያደረጉት 4-3 የተጠናቀቀ ጨዋታ አንቷን ሲሞኔ 2 ሰዓት ያስቆጠረበት ያ ጨዋታ ነውና ምን ያህል በጣም አስቸጋሪ ቡድን እንደገነቡ ማሳያ ነውና እኛ አሰልጣኝም አሁን ሊቨርፑልን ይዘው ወጣም ወረደም በዚህ ደረጃ ይሳተፋሉ ብዬ ገምታለሁ። ከዛ በተረፈ ግን የሚያሰጉ ቦታዎች አሉ። ቀደም ስታነሷቸው ነበር። በተለይ ተከላካዩ ላይ በጣም አስጊ ነው ብዬ ገምታለሁ። እንግዲህ ወጣት አዳዲስ ተጫዋቾችን ከነባር ተጫዋቾች ጋር ማቀናጀት የኛ አሰልጣኝ ትልቁ የቤት ስራ ይሆናል ብዬ ገምታለሁ። ምክንያቱም እኛ አሰልጣኝ እንግዲህ ባለፉት 3 እና 4 አመት ሊሆናቸው ነው አይደል? በእንግሊዝ ፕሪሚየር ሊግ ይሄኛው አራተኛው ከ2023 እስከ 2026 ልምድ ያላቸው አሰልጣኝ እየተባሉ መጥተዋል እና ማንን ምን ማድረግ እንደሚችሉ የሚያውቁ አሰልጣኝ ናቸው። ከዛ በተረፈ በርንማውዝ ባለፈው አመት ያጣቸው ወሳኝ ተጫዋቾችን ያን ሁሉ አተው እንኳን ተፎካካሪ ቡድን አድርገውታል እና አሁንም ያሰብን የምንገኘው ዓለማችን ውስጥ የሚገኙ ከዋክብት ተጫዋቾችን የያዘው ሊቨርፑል ለምንድነው በዚህ ደረጃ በአውሮፓ ሻምፒዮንስ ሊግ ብቻ ይገባል አይገባም? የእንግሊዝ ፕሪሚየር ሊግን ዋንጫ ፍክክር ትተኗል። ጭራሽ ይሄ ቡድን በእንግሊዝ ፕሪሚየር ሊግ ላይ ተፎካካሪ አይሆንም ብለን ሁላችንም ደምድመናል ብዬ አስባለሁ። በርካቶች ከሊቨርፑል ደጋፊዎች ውጪ ነው ተስፋ ያላቸው የሊቨርፑል ደጋፊዎች ይሄንን ዋንጫ ያነሳልናል ብለው ከማሰብ ውጪ በርካቶች ይሄንን ቡድን በአውሮፓ ሻምፒዮንስ ሊግ ይገባሉ የሚል ነው። እኔም አሁን ለምሳሌ በኋላ እናየዋለን። በየትኛውም ደረጃ ልትመዝነው አትችልም ከአርሰናል ጋር ከሲቲ እና ከቼልሲ ጋር ምክንያቱም የሆኑ ጉድለቶች አሉት ብዬ ገምታለሁ። ስለዚህ የተከላካዩ የፍሪምፖንግ ጉዳይ ቀደም አንስታችሁታል። ይህ ተጫዋች እንግዲህ ጥሩ ተጫዋች ነበር ከጀርመን ሲመጣ። ነገር ግን በሊቨርፑል ወቅታዊ ብቃቱ ጉዳቱ ተደራርቦበት ያን መስመር በጣም ባዶ አድርጎታል ብዬ ገምታለሁ። ከዛ በተረፈ ለሊቨርፑል አንዱ ትልቁ ጉዳት የምለው የዚህ ልጅ መጎዳት ብቻ ሳይሆን የኬርኬዝ በግራ በኩል የነበረው ሚና እንደቀደመው አለመሆን የሊቨርፑልን ዋጋ አስከፍሎታል ብዬ ገምታለሁ። ቅድም አንተ የተቀስቀስ አድርገዋል። በየትኛውም ጊዜ ለማተካው የቀኝና የግራ መስመር ተጫዋቾች የአንድ ሮበርትሰንና የአርኖልድ ጥምረት የሁለቱ አሲስት በሆነ አመት ላይ በጠቅላላ እኮ ከ20 በላይ አሲስት አድርጓል እነዚህ ልጆች። ያንን የምታስታውስበት ጊዜ አሁን ላይ አብቅቷል። ስለዚህ እንደዚህ አይነት ጉድለቶች ባሉበት ሊቨርፑል ላይ ሊያስፈራህ ይችላል። የአማካዩን ጉዳይ አሁን የማካሊስተርን ጉዳይ እርግጠኛ አይደሉም እኛ አሰልጣኝ ሊለቅባቸው ይችላል። ሊቨርፑል አሁን ላይ ያስፈርመዋል ከሚባለው በላይ ሊያጣው የሚችለው ተጫዋች እየበዛ ነው።
ለምሳሌ ባርኮላን እንደው በልዩነት እየተነሳ ይገኛል። እንደው እርግጠኛ አይደለንም አሁን የተጫዋች መምጣቱ ያለ መምጣቱ ድል። ከዛ በተረፈ የፍሪምፖንግ ጉዳይ ራሱ ሲነሳ እኔ እንደውም የምፈራው ፍሪምፖንግን ሸጠው ባርኮላን ካላመጡ ሌላ ክስረት ነው የሚሆንባቸው። የዲያዝ ጉዳይ የጋክፖ ጉዳይ ሲነሳ ከዛ የዲያዝን ጉዳይ እናነሳለን። ሊቨርፑል በጣም ትልቅ የተሸወደበት ተጫዋች ሉዊስ ዲያዝ ነው። ከዛ በተረፈ እንግዲህ ይሄ ሻርፕ 9 ቁጥር ማጣታቸውም የአሌክሳንደር አይዛክን ጉዳይ ቅድም አንስተዋል። እኔ ጉዳት ብቻ አይመስለኝም የተሸከመው ገንዘብም ለዚህ አድርሶታል ብዬ ገምታለሁ። እንግዲህ አንድ እንግሊዝ ፕሪሚየር ሊግ ላይ እንግዲህ በኒውካስትል ዩናይትድ ላይ ጥሩ የውድድር ዘመን ያሳለፈ ተጫዋች አፍሪካዊ፣ ከዛ ወረድ ስትል ምስራቅ አፍሪካዊ፣ ከዛ ወረድ ስትል ደግሞ ወደኛ አካባቢ የሚመጣ ይህ ተጫዋች በብሪቲሽ ክብረ ወሰን በሆነ ዋጋ ለታላቁ ሊቨርፑል ሲጫወት ምን አይነት ስነ ልቦና ይኖረዋል ብዬ ገምታለሁ። እንደነዚህ አይነት ተደማምረው እንደውም እንደ ምክንያት የሚፈጥረው እኔ ጉዳቶቹ ለመጨረሻ ጊዜ ነው የተጎዳበት። ከተጎዳ በኋላ ያረጋቸው እንቅስቃሴዎች ከሞላ ጎደል ጥሩ ነበሩ ማለት ትችላለህ። ነገር ግን የጉዳቱ መንስኤ እኔ ጉዳት ብቻ አይመስለኝም የስነ ልቦና መዋዠቅም ለዚህ ተጫዋች ዋጋ አስከፍሎታል ብዬ ገምታለሁ። ስለዚህ አንዱን ኢራኦላ በሚቀጥለው የውድድር ዘመን ላይ ሊቨርፑል የሚታገሳቸው ከሆነ በሚቀጥሉ 3 እና 4 ዓመታት ላይ ምንም ጥያቄ የለውም የዋንጫ ትልቅ ተገማች ቡድን ይሆናል ብዬ ገምታለሁ። ግን እንዳለ ጉድለቶቹ የሚነሱ ናቸው። አዎ ቅድም የገለጻችሁት አንዳንድ አሰልጣኞች ለሚድቴብል ክለቦች የተሰሩ አሰልጣኞች እንዳሉ እናውቃለን። ግን በእኔ ምልከታ በጣም ጥሩ ከሚባሉት አሰልጣኞች መካከል አንዶኒ ኢራኦላ አንደኛው ናቸው። የእግር ኳስ እድገታቸው ቅድምም ለማንሳት እንደሞከር ነው የመጡበት መንገድ ከትልልቅ ክለቦች ጋር ሲጫወቱ የሚያሳዩት የእግር ኳስ ያጫወት መንገድ በጣም ትኩረትን ይስበኛል። እንደውም እኔ ሰዎች ምን ሊያስቡ እንደሚችሉ አላውቅም፣ ግን የሪያል ማድሪድ አሰልጣኝ ይሆናሉ ብዬ የጠበቅኳቸው ሰው ነበሩ። አሰልጣኝ ጆዜ ሞሪኒዮ ሪያል ማድሪድ ከመሾሙ በፊት በርካታ አሰልጣኞችን ሲያስስ የምታስታውሱ ከሆነ ከኖቲንግሃም ፎረስት ከክሪስታል ፓላስ ጋር ስማቸው ይያዝ ነበር። ግን ያንን ጥያቄ ውድቅ በማድረግ ትልቅ ክለብ ይጠብቁ እንደነበር ማሳያ ይሄን ድል ያገኙ ፓላስ ይገቡ ነበር፣ ሰውየው ይገቡ ነበር። ግን የኔ ምልከታ የነበረው አትሊስት ሪያል ማድሪድን ሊረከቡ ይችላሉ። አንድ ስፔናዊ ናቸው፣ ሁለት ሪያል ማድሪድ ባለፉት ጊዜያት ለተቸገረበት ያጫወት መንገድ አጫወቱ አሳማኝ አይደለም፣ ከዋንጫ አሸናፊነት ርቋል ለሚባልበት መንገድ ምናልባት ጥሩ ይሆናሉ ብዬ ገምቼ ነበር። ግን አሎንሶን አስተናብቶ እሳቸው የሚሾማቸው ይመስላል። የኔ ግምት የነበረው እሱ ነበር። በኋላ ላይ ግን ሀሳቤን የቀየርኩበት ምክንያት ፕሮጀክት አይፈልግም ሪያል ማድሪድ ዋንጫ ነው የሚፈልገው። ለዚህ ደግሞ ትክክለኛው ሰው ኢጎ ከፍ ያለ አሰልጣኝ፣ ዋንጫዎችን ማሸነፍ የሚያውቅ አሰልጣኝ ጆዜ ሞሪኖ መሾም ነበረበት። ግን ግምት የነበረው ምናልባት ሎንግ ተርም ፕሮጀክት ካሰቡ አንዶኒ ኢራኦላን ይሾማቸዋል የሚል እምነት ነበር። እንደውም አንዳንድ ማርካን ጨምሮ የስፔን ተነባቢ ጋዜጦችም ትንሽ ስማቸውን ሲያነካኳቸው እንደነበር አይዘነጋም። ኢራኦላ በጣም የሚገርመኝ ነገራቸው ትንንሽ ከዋክብቶችን ትልቅ የማድረግ አስደናቂ ክህሎት አላቸው። ለምሳሌ ሚሎስ ኪርኬዝን በአንድ ዓመት ነው በፕሪሚየር ሊግ ምርጥ ተጫዋች ያደረጉት። አብዛኞቹ ተጫዋቾች ለቀውባቸው ጭምር በተጠናቀቀ የውድድር ዓመት 6ኛ ደረጃ ነው ይዘው ያጠናቀቁት። ለመጀመሪያ ጊዜ በርንማውዝ በታሪኩ የአውሮፓ የውድድር መድረክ ተሳታፊ እንዲሆን አድርገውታል። በዚህ ሂደት ውስጥ እነማን ለቀቁባቸው? ወደ ፓሪስ ሴን ጀርሜን ያቀናው ዛባርኒ፣ ወደ ሪያል ማድሪድ ያቀናው ዲን ሃውሰን፣ ራሱ ሚሎስ ኪርኬዝ ወደ ሊቨርፑል፣ አንቷን ሴሜኒዮ እንደውም በኋላ ላይ ቆይቶ በጥር የዝውውር መስኮት ነው ያቀናው። አብዛኞቹን ተጫዋቾች ለቀው ግን በጣም በሚገርም ሁኔታ ራሳቸውን ፈልፍለው ያመጡት ከቫስኮ ዳጋማ ግዙፉ የፊት መስመር ተጫዋች ባለም ዋንጫ የተመለከት ነው ራያን ጭምር አስደናቂ ብቃቱን እንዲያሳይ ያደረጉት በ6 ወራት ውስጥ የ100 ሚሊዮን ፓውንድ ተጫዋች እንዲሆን ያደረጉት። ይህ አቅማቸው በሊቨርፑል ቤት የሊቨርፑል አመራሮችም የፌንዌይ ኢንቨስትመንት ግሩፕ ኃላፊዎችም ይህንን ያመኑባቸው ይመስለኛል። ለምሳሌ ቪክቶር ሙኖዝን አስፈርመዋል ከኦሳሱና በፊት መስመር በኩል የሚጫወት ነው። 23 ዓመቱ ነው። ባለም ዋንጫው የስፔን ብሔራዊ ቡድን የስብስብ አካል ነበር። በተጠናቀቀ የውድድር ዓመት ለኦሳሱና 7 ጎሎችን አስቆጥሯል። በእርግጥ ፊዚካሊ ደቀቅ ያለ ተጫዋች ይመስላል። ለፕሪሚየር ሊጉ የተሰራ አይነት ተጫዋች ባይኖረውም አሰልጣኙ ግን ተጫዋቾችን የበለጠ ሻይን እንዲያደርጉ የማድረግ አቅም አላቸው ብዬ አስባለሁ። ይህ በሊቨርፑል ቤት እምብዛም ይቸገራሉ ብዬ ከማላስባቸው ነገሮች መካከል አንደኛው ነው። ሊቨርፑል ግን ሰዎች እንዳይገምቱት ካደረጉት ምክንያቶች አንዱ ግን ሌሎች ክለቦች እያደረጉት የሚገኘው እንቅስቃሴ ነው። ለምሳሌ ፕሪሚየር ሊጉ ሻምፒዮን አርሰናል ዴክላን ራይስን እና ዙቢሜንዲን የሚያክል ትልልቅ የአማካይ ስፍራ ተጫዋቾች ይዞ ብሩኖ ጊማሬሽን ሊጨምር። ቼልሲ ያደረገው የዝውውር እንቅስቃሴን መመልከት አስፈላጊ ነው። ማንቸስተር ዩናይትድ ብዙ ጥያቄ ይነሳበታል። በእርግጥ ተጨማሪ ዝውውሮችን ለመፈጸም በርካታ ዘገባዎችን እየተመለከተ ነው። ግን አትሊስት በፕሪሚየር ሊጉ ልምድ ያላቸውን ተጫዋቾች ለማስፈረም ሞክሯል። ለምሳሌ ዮሪ ቴሌማንስ እንደዚሁም ደግሞ አንድሬ ሳንቶስ። ሲቲ ቤት ብንመለከት
በእርግጥ የለቀቁት ተጫዋቾች እንዳሉ ሆነው እንደነ ሮድሪ የማይተኩት በርናርዶ ሲልቫ እንዳሉ ሆነው ግን ያስፈረሙት እነማን ነው? ኤሊዮት አንደርሰንን፣ አዩብ ቡአዲን አሁን ስማቸው እየተያዘ ነው። ኤንዞ ፈርናንዴዝ ስማቸው እየተያዘ ነው። ከሌሎች ዝውውሮች አንጻር ስትመለከት የሊቨርፑል ቀዝቀዝ ብሎ ለብዙ ሰዎች ተመልክቷል። ቅድም እንደገለጽኩት ሊቨርፑል የጎደለው መቀዛቀዙ ምንድን ነው? አሁን መቀዛቀዙ ማለት እኮ አሁን አንዳንድ ጊዜ የያዘው ስኳድ ነው እኮ። አሁን እኔ አብዛኞቹ እኮ አለማችን ላይ ተጽዕኖ የሚፈጥሩ ተጫዋቾች ናቸው እኮ። አሁን እኔ ሊቨርፑል አሁን ለምሳሌ በዚህ የዝውውር ገበያ ላይ ንቁ ተሳትፎ ካላደረጉ የእንግሊዝ ክለቦች መካከል አንዱ ሊሆን ይችላል። ያዘዋወራቸው ተጫዋቾች አሉ። ይጥቀሙት አይጥቀሙት እንግዲህ እናወራበታለን። ግን በርካቶች አሁን በዝውውሩ ዝም ብሏል ነው ያሉ ተጫዋቾች ራሱ በቂ ናቸው ብዬ ገምታለሁ። አሁን ምክንያቱም አሁን ማንን ነው ሊቨርፑል የሾመው? ኢራኦላ ነው። ኢራኦላ ማለት ምንም የነበሩ ተጫዋቾችን ታላላቅ ኮከብ የሚያደርግ የሚችሉ አሰልጣኝ ናቸው። አሁን ላይ ግን ታላላቅ ኮከቦች ያሉበት ሊቨርፑል በየትኛው መመዘኛ እኛ አሰልጣኝ ውጤታማ ያደርጉታል ብዬ ገምታለሁ። ፍርሃት የጉዳት ጉዳይ ነው የሚነሳው። ከዛ በተረፈ ግን አንተዬ ልናነሳው የምንችለው ግን አንዳንድ አሁን ለምሳሌ ቅድም የተከላካዩን ቦታ አነሳሁኝ፣ የመሃል አማካዩ ጉዳይ አነሳሁኝ። እንደዚሁም ደግሞ ሁነኛው የሙሐመድ ሳላህ ተተኪ በውድድር ዓመቱ 20 እና ከዛ በላይ ጎል የሚያስቆጥርለት ሊቨርፑል በዛ መስመር ላይ ባዶ መሆኑ እኛ አሰልጣኝ ምን ሊያደርጉ ይችላሉ ከሚለው በተረፈ ግን 5-6 ተጫዋቾችን እኮ ብጠቅስ እኮ ወደ 500 ሚሊዮን ፓውንድ አይገቡም በኮከብነት ደረጃ። ስጋቴ ግን ምን መሰለህ፣ ለምሳሌ አሁን በበርንማውዝ አሰልጣኝነት ቆይታቸው ትልቁ ስኬታቸው ሊሆን የሚችለው በርንማውዝን በሊጉ ማቆየት ወይ ደግሞ ሚድ ቴብል ላይ ይዞ እንዲያጠናቅቅ ሊሆን ይችላል ትልቁ ስራቸው። ስለዚህ ምንም የሚጠበቅባቸው ትልቅ ጫና የለም። አብዛኞቹ አሰልጣኞች ሚድ ቴብል የሚይዙ ክለቦች ለረጅም ጊዜ የሚቆዩት ስለዛ ነው። ከሊጉ ላለመውረድ እንዳይወርድ ካደረጉትና በሚድ ቴብል ላይ እንዲሳተፍ ካደረጉት ረጅም ጊዜያት መቆየት ይችላሉ። በርንማውዝን በደንብ ለምኗቸዋል አሰልጣኝ አንዶኒ ኢራኦላ እንዲቆዩ፣ ግን ደረጃቸው ከፍ እያለ ስለመጣ ወደ ትልቅ ክለብ መሄድን መረጡ። በሊቨርፑል ግን የሚጠብቃቸው እሳት የሚተፋ የአንፊልድ ወንበር። በዚህ ሂደት ውስጥ ሊቨርፑል በአውሮፓ ሻምፒዮንስ ሊግ ማሳተፍ የመጀመሪያው ቀላሉ የቤት ስራ፣ በፕሪሚየር ሊጉ ጠንካራ ተፎካካሪ ማድረግ ቀላሉ የቤት ስራ ቀላሉ ማለት ከሳቸው የሚጠበቁት ቀላል ስራዎች። ለምሳሌ ሻምፒዮን ባያደርጉት የመጀመሪያ ዓመታቸው ነው ሊባል ይችላል። በአውሮፓ ሻምፒዮንስ ሊግ ጠንካራ ተፎካካሪ ባያደርጉት ቡድኑ እየተገነባ ነው ሊባል ይችላል። በሊቨርፑል ግን እሳት የሚተፋ ከባድ የስራ ኃላፊነት ይጠብቃቸዋል። ለዛም እኮ ነው አሁን ሌሎች አንጻር የዝውውርነቱ ቀዝቀዝ ብሎብኛል ብዬ ምንድነው መሰለህ አሁን ለምሳሌ የሆነ የምታስቀምጠዋል። አሁን እኔ ያው ከዚህ ርዕስ ቢወጣም የቅዱስ ጊዮርጊስ የ5 ዓመት ስትራቴጂ አውጥቷል አይደል? የመጀመሪያ ዓመት ዋንጫ መውሰድ፣ ቀጣይ ደግሞ በአፍሪካ ዋንጫ ላይ በአፍሪካ ሻምፒዮንስ ሊግ ላይ መሳተፍ። እንደዚህ አይነት እቅዶች ጥሩ ነው በነገር አድርገውም አታድርገውም የሚቾ የ5 ዓመት እቅድ ሊቨርፑል ያወጣዋል። ማን ነው ቅዱስ ጊዮርጊስ ያወጣዋል። ሊቨርፑልም አሁን ያወጣው እቅድ አለ። መቼስ የእንግሊዝ ፕሪሚየር ሊግ ላይ አሁን እኔ በኔ አርሰናል አሁን ላይ እኔ ሲገባኝ ካልተጫወተ ነጥብ አይጥልም። በቃ 3 ነጥብ አሁን የማይጥለው ነው ካልተጫወተ ብዬ ነው የምገምተው። ምክንያቱም አሁን አርሰናል ከባድ ቡድን ሆኗል። ስለዚህ አሁን አንተ ይሄ የሚቀጥለው ለምሳሌ ሊቨርፑል በተከታታይ 2 ጨዋታ ቢሸንፍ እኛ አሰልጣኝ ጫና ውስጥ ይገባሉ ብዬ አልገምትም። መጀመሪያ ስቴብል ማድረግ ነው። አምና የነበረው ሊቨርፑል ምን ነበረ ዘለህ እንግዲህ እንደውም እኮ አንዳንድ ጊዜ አርኔ ስሎት እንደው ዋንጫ አግኝተው ታሪኩን ከማንቸስተር ዩናይትድ ጋር እኩል አደረጉለት እንጂ አንዳንድ ጊዜ ዋንጫ ሳትበላ እንደ አርሰናል ለሚቀጥሉ 6 እና 7 ዓመታት ዶሚኔት የሚያደርግ ቡድን ብገነባ ይሻላል። 1 ዓመት ዋንጫ አግኝተህ 5 ዓመት 6 ዓመት ከዛ ነገር ውስጥ ቀውስ ውስጥ ከምትገባ። ስለዚህ እኔ የሊቨርፑል አመራሮች አሰልጣኝ አርኔ ስሎትን ማነው አንዲ ኢራኦላን መጀመሪያ ስቴብል የሆነው ቡድን መገንባት። ምናልባት አንተ የሐሳብ ተጨምርበታለህ። ከዛ በተረፈ ደግሞ ምንድነው ቢያንስ በአውሮፓ ሻምፒዮንስ ሊግ ላይ እንዲሳተፉ ማድረግ እንጂ ይሄ የአንፊልድ ወንበር ያቃጥላል የሚለው ኢራኦላ ይሰራል ብዬ አልገምትም። ምክንያቱም የሚገባቸው ምንድነው እኛ አሰልጣኝ መጀመሪያ ሊቨርፑል ጥሩ የውድድር ዓመት አላሳለፈም። 7ኛ 6ኛ ሲዳክር የነበረ ቡድን ነው። ይሄንን አሳትፎ ስቴብል ሊቨርፑል የሚቀጥለው ላይ ተፈሪው ሊቨርፑልን እኮ ያልተጫወተበት ቡድን የለም። አንፊልድ ላይ ሊቨርፑል እኮ በአሰልጣኝ የርገን ክሎፕ እኮ እንኳን አንፊልድ ላይ ከአንፊልድ ውጪ እንኳን በጣም አስፈሪ ቡድን ነው። በአመት 1-2 ጨዋታ ብቻ ነበር። አቻ እንኳን ለሊቨርፑል ብርቅ ነው እኮ አንፊልድ ላይ። ያንን ማንነት ያንን አይዴንቲቲ ማምጣት ይመስለኛል የአርኔ ስሎት የመጀመሪያ ያበላሹትን ነገር መተካት ይመስለኛል። ለዛም ነው ስጋቴ አሁን አርሰናልን እንደ ፐርፌክሽን ወደ ፐርፌክሽን የተጠጋ ክለብ አድርገህ ስታነሳው
የሌሎቹም ክለቦች የዝውውር ጥንካሬያቸውን ስትመለከተው ስኳዳቸውን ያሰፉበት ስትመለከተው የዘመናዊ እግር ኳስ የሚፈልጋቸውን አይነት ተጫዋቾች የሚያስፈርሙበት መንገድ ስትመለከተው ለዛም ነው ሊቨርፑል በሚገኝበት ደረጃ ልክ ክፍተቶቹ በጣም ሴንሲቲቭ የሆኑ ቦታዎች ናቸው ብዬ የማምነው። ለዛ ነው ከባድ እንዳይሆንባቸው ስጋት ያለኝ። ለምሳሌ በተከላካይ አማካይ እኔ በሪያን ግራቨንበርግ ቻምፒዮንስ ሊግ እና ፕሪሚየር ሊግ ውስጥ አመቱ ሙሉ መጫወት ማለት የሱ ተቀያሪ ዋታሮ ኢንዶ ለጃፓን ብሔራዊ ቡድን እንኳን በቋሚነት መሰለፍ ያልቻለ ተጫዋችን በሊቨርፑል ቤት ይመጥናሉ ብሎ ማቆየት ለኔ እንደ ትልቅ ስጋት አያዋለሁ። ጀረሚ ፍሪምፖንግ ለተቀያሪ ተጫዋች የሚመጥን ፐርፎርማንስ እያሳየ የሚገኝ ተጫዋች አመቱ ሙሉ በቋሚነት መጠቀም በጣም ሴንሲቲቭ ነው። ኮዲ ጋክፖ ቆይታው አጠራጣሪ ነው። መሐመድ ሳላህ ለቋል። ሊቨርፑል እንደ ስኳድ በጣም አስደናቂ ስብስብ አለው። ነገር ግን ሊቨርፑል የጎደሉት ቦታዎች ግን በጣም አደገኛ ቦታዎች ናቸው ብዬ ስለማምን ነው። የሊቨርፑልን በተመለከተ ያለኝ ሀሳብ አንደኛው ነገር ለምሳሌ ቅድም ስለ ጨዋታ መንገድ ስናወራ ትንሽ ወደ ክሎፕ የሚጠጋ ጨዋታ መንገድ አለ የሚለው ለኔ ትንሽ አሳማኝ አይደለም። ማሳማኝ የማይሆነው ምንድነው ለዚህ የጨዋታ መንገድ የሚመች ተጫዋች አሁን አለው ብዬ አላምንም። ሊቨርፑል አሁን ስኳድ ከተመለከተ ነው እርግጥ ነው ሰው የጨዋታ መንገድ ትንሽ ማጥቃት ላይ የሚሳተፍ ቅድም ያነሳውት ነገር አለ ግን ማስቆጠር የሚፈልግ ረፍት የሚነሳ አይነት ነገር ግን ሊቨርፑል አሁን ያለው በተጨባጭ ስብስብ እሳቸው የሚፈልጉ ይሄን መንገድ የሚተገብሩ ሰውየው ከሆነ ዋጋ ይከፍላሉ። ምክንያቱም አሁን የመከላከልን ጥንካሬ ስለ አርሰናል ካነሳን በቀላሉ ግብ ማታስቆጥርበት ስብስብ እንዳለው ለአመታት ተመልክተናል እና እዚህ ቡድን ላይ ግብ ለማስቆጠር ያን የጨዋታ መንገድ መከተል ራስ ላይ ጥፋት እንደማወጅ ነው የሚቆጠረው። ለዛም ይሆን ማለት ማጥቃቱም ላይ መከላከሉም ላይ እኩል የሚሳተፍ ተጫዋች ሊቨርፑል ያስፈልገዋል። አሁን እሱ ተጫዋች አለ ወይ ብለ ካነሳ ሊቨርፑል እሱ ተጫዋች የለውም። አንዱ ነገር እሱ ነው። ሁለተኛ በዚህ አመት የሊቨርፑል ሰዎች ከሊቨርፑል ምን ይፈልጋሉ ካልከኝ በእርግጠኝነት ስቴብል የሆነ ቡድን ቻምፒየንስ ሊግ ተረጋግቶ የሚሳተፍ ተጨንቆ ሳይሆን ይሄ በውጥረት በመከራ የመጨረሻውን 11 ሰዓት ጠብቆ ቻምፒየንስ ሊግ መሳተፍ ሳይሆን ተረጋግቶ ጥሩ ተፎካካሪ ቡድን ማየት የሚፈልጉ ይመስለኛል። ይሄ የዚህ አመት የሊቨርፑል ሰዎች ፍላጎት ብቻ ሳይሆን የሊቨርፑል ባህልም እንደዛ ነው። ለአመታት እድል የሚሰጥ ቡድን እንደሆነ ተመልክተናልና በእርግጠኝነት አንዶኒ ኢራዮላን ወደዚህ ክለብ ሲያመጧቸው ጊዜ እንደሚሰጧቸው እርግጠኛ ነበሩ። ቅድም ጥሩ ሀሳብ አንስቷል። አርነ ስሎት በነገራችን ላይ እንደመጡ ዋንጫውን ከሚያሳኩ የሆነ መሰረቱን ቢጀምሩት በእርግጠኝ ሰው እየቆዩ ነበር። ዋንጫ እንኳን ባያገኙ ማለት እያደገ ይመጣ ቡድን ቢያሳዩ ዋንጫ ባነሳ ቡድን የምትሰናበት አሰልጣኝ ከሆንክ የሆነ ችግር ውስጥ ነው ማለት ነው። በጣም ከባድ ችግር ውስጥ ነው ያለው ማለት ነው። አየነው እኮ ሊቨርፑልና ምናምን ማለት በሜዳ ይሸነፋል፣ ከሜዳ ውጭ ይሸነፋል፣ ለጥብ ይጥላል። እንደውም የመጀመሪያዎቹን 5 ጨዋታዎች ካስታወሳችሁ ሲያሸንፍ ይሄ ቡድንማ በቃ ዘንድሮም ታሪክ ሊሰራ ነው ተባለ አይደል? በጣም በጠባብ ውጤት ግን እያሸነፈ ነው። ያሸንፍ እንጂ ግን በቀላሉ ግን የሚቆጠርበት ቡድን ነበር። 3-1 3-2 4-3 እና የሚያልቁ 1-0 በመከራ የሚያልቁ ማለት አሁን አርሰናል እኮ ማሸነፍ አልነበረበትም። በዶሚኒክ ሶቦዝ ላይ ቅጣት ምት ያሸነፈበት 6ኛ ሳምንት አንፊልድ ላይ አሁን ያን ጨዋታ እኮ አርሰናል ያበከናቸው ኳሶች ቡድኑ ብዙ ርቀት እንደማይጓዝ ብዙ ምልክቶች ነበሩ። ለመናገር እውነትም ከሆነ ጨዋታ በኋላ የተመለከተው ሊቨርፑል ያንን ነው እና ከዚህ በመነሳት ከመዘን ነው ሊቨርፑል እኔ መቼም በእርግጠኝነት የሊቨርፑል ሰዎች ሊቨርፑል ለዋንጫ የሚፎካከር ቡድን ይሆናል ብለው የሚሄዱ አይመስለኝም። ለሰውየውም ጊዜ ያስፈልጋቸዋል። ይሄ ማለት ግን 4 ውስጥ እንደሚፎካከር ለዋንጫ እንደሚገመት ቡድን ግን በዚህ ደረጃ የቀለለ ቡድን ይሆናል ብዬ አላስብም። ዝውውሩን በተመለከተ ያለኝ ሀሳብ ግን 425 ሚሊዮን ፓውንድ ባለፈው አመት ያወጣ ቡድን ተመሳሳይ 300 እና 400 ሚሊዮን ፓውንድ በዚህ አመት ያወጣል ተብሎ አይጠበቅም። ሊቨርፑል ስለሆነ አይደለም ሲቲም በለው ሊቨርፑልም በለው እስከ 400 እና 500 ሚሊዮን ፓውንድ በአንድ የዝውውር መስኮት ወጪ ያደረገ ቡድን በሁለተኛው አመት ይሄን ይደግማል ተብሎ አይጠበቅም። ስለዚህ በእርግጠኝነት ያላቸውን ቡድን ማመቻቸት የማጠጋጋት ላይ ሰውየው ትኩረት ለማድረግ ይገደዳሉ። የሚያሳድጓቸው ተጫዋቾች ይኖራሉ ብዬ አስባለሁ። ከዚህ አንፃር ከመዘን ነው ለምሳሌ ማጥቃቱን ነጥለን ካነሳ ነው ሪዮኑ ጉሙሃ በጣም እያደገ የመጣ ተጫዋች ነው እና ተስፋ አላቸው። አሁን ግራ መስመር አጥቂ ላይ ተጫዋች አናስፈርም ብናመጣም የባካፕ እናርገው ወይስ የኑጉሙሃ ተቀያሪ ወይስ ደግሞ ኑጉሙሃ ያገዘው የሚጫወት ተጫዋች ብለው ሊያስቡ ይችላሉ። ይሄን እንዲያደርጉ የሚያስገድዳቸው የተጫዋቹ ባለፉት 2 አመታት እያደገ መምጣት ከታች ያሳደጉት ተጫዋች ነው። ጥሩ ብቃት ያለው ተጫዋች ነው ተመልክተናል። እንዴት አማራጮችን ማየት ይፈልጋሉ ሰውየው። ምናልባት ግን አስገዳጅ ብዬ የማምነው እኔ ሊቨርፑል ቤት አስገዳጁ ዝውውር ተከላካይ ላይ የሆነ ተጫዋች ያስፈልጋል። አሁን ለምሳሌ ዛሬ አይ ቲንክ ኢዚ ኮንሳ ከአርሰናል ጋር በግል ጉዳዮች ተስማምቶ ጨርሷል የሚዜና ያንበብ ነበር ቅድምና ኢቭን ደካማው ማንቸስተር ዩናይትድ ዝውውር ላይ ኦልሞስት የባሌባን ዝውውር ለማጠናቀቅ ተቃርቧል። ይሄን ዜናዎችን እያየን ነውና ሌሎች ክለቦች ላይ የምታያቸው እንዲህ አይነት ጥንካሬዎች በአንድም በሌላም ሊቨርፑል ላይ ኢምፓክት አላቸው፣ ጉዞ ላይ ተጽዕኖ አላቸው እና እነዚህ ክፍተቶች መሸፈን እንዳለባቸው ይሰማኛል። ግን
ሰውየው ላይ ምርጥ አሰልጣኝ ናቸው፣ ጥሩ አሰልጣኝ ናቸው። የጨዋታ መንገዳቸው ከሊቨርፑል ጋር ሊመቻቻል፣ ምንም ጥያቄ የለውም። ተመልክተናቸዋል። ግን ስለ አንዶኒ ኢራዮላ ትልቅነት ለመመስከር ግን 1 ዓመት ግዴታ ማየት ያስፈልገናል። በእንግሊዝ ፕሪሚየር ሊግ ታሪክ ስም የሌለው አሰልጣኝ የእንግሊዝ ፕሪሚየር ሊግ ዋንጫን አንስቶ የሚያውቅ በጣም ጥቂት ነው። በነገራችን ላይ ማለት ለምሳሌ አርቴታን ካልከው ትልቅ ቡድን ይዞ ያቅም ረዳት ነበር የፔፕ ጋርዲዮላ 6 በቂ ዓመት ሰጥተውታል። በብዙ ተፈትኗል፣ ቡድን ሰርቷል፣ እሱን አድርጎ አሳይቶናል። ጊዜ ተሰጥቶታል። ምናልባት ሌስተር ሲቲን ካነሳ በጣም አንጋፋ አሰልጣኝ ናቸው። ፕሪሚየር ሊጉን ያውቁታል። ጣሊያን አሰልጣኝ ስማቸው ጠፋብኝ። ካርሎ አንቸሎቲ አይደለም፣ የቀድሞ የቼልሲ አንቶኒዮ ኮንቴ ከሌስተር ጋር ዋንጫውን ያሳኩት አሰልጣኝ ስማቸው ስለጠፋብኝ እኔ እንኳን አርጅቻለሁ። ያው ራኒሪ ክላውዲዮ ራኒሪ አይ ተመስጬ ክላውዲዮ ራኒሪ ነው። እና ብዙዎቹን ፕሪሚየር ሊግ ላይ ዋንጫ ያሳኩ አሰልጣኝ ካያቸው ጋርዲዮላ ሲኒየር አሰልጣኝ ነው። ስሎት ድንገት መጥተው ዋንጫውን ያሳኩ አሰልጣኝ እንዲህ አይነት ካልሆነ ፕሪሚየር ሊግ ዋንጫ ጋር የምታገናኟቸው አሰልጣኞች በፕሮፋይል ከፍ ያሉላቸው ብዙዎቹ ካያቸው ብቻ የሆነ ደረጃ ክለብ ላይ የሆነ ስታብሊሽ ስላደረክ ዋንጫውን እንደማታሳካ ያለፉት ዓመታት በቂ ምስክሮች ናቸው። በነገራችን ላይ ብዙዎችም እኮ እንደው የሚገርመኝ ከዚህ በፊት አንስተነው ነበር የርገን ክሎፕ በነገራችን ላይ ከ2015 እስከ 2024 በቆዩበት 9 ዓመታት አንድ የፕሪሚየር ሊግን ዋንጫ ብቻ ነው ያሸነፉት። በጣም የሚገርመኝ ቁጥር ነው። በነገራችን ጠንካራ ተፎካካሪ ቡድን ምን ያህል ከባድ እንደሆነ ፕሪሚየር ሊግ ፐርፌክት ካልሆነ የነበረው የአሰልጣኝ ፔፕ ጋርዲዮላ ፒክ ላይ መድረስ የትኛውም ክለብ አሰልጣኝ ፔፕ ጋርዲዮላ በወቅቱ ዋንጫን ማሸነፍ ብቻ አይደለም አላማቸው፣ ስንት ነጥብ ይዘን እናጠናቀቃለን የሚል ጊዜ በነበረበት ከዛ በተረፈ ደግሞ የሁለቱ ፈረስ ግልቢያ የነበረበት ነው። የማንቸስተር ዩናይትድ፣ የቼልሲ እንደዚሁም የአርሰናል ጉዳይ የማይነሳበት ነገር ግን የሁለቱ ቅድም እንዳልከው ነው በእንግሊዝ ፕሪሚየር ሊግ ላይ ሁለቱን ባንድ ሲዝን ባንድ የውድድር አካባቢ ዘመን ላይ ባላያቸው የምለው የርገን ክሎፕና የፔፕ ጋርዲዮላ ነው። ግን ደግሞ ፔፕ ጋርዲዮላ ባይኖሩ ከዛ በተረፈ ደግሞ የርገን ክሎፕ ባይኖሩ ደግሞ ያን ፈረስ ግልቢያ ሊሆን ይችላል። ለበርካታ ጊዜያቶች የሚነሱበት ነበር። አዎ እንደዚህ አይነት ጉዳዮች ይነሳሉ። ግን እኔ አሁን የኢራውላን ጉዳይ ስናነሳ ነው እኔ እንከን የላቸውም ብዬ ገምታለሁ። ወደፊት ራሳቸውን የሚገነቡ አሰልጣኝ ናቸው። ሁለተኛ እኔ ደግሞ አንድ ከባስክ የመጣ አሰልጣኝ እግር ኳስን ጠንቅቆ ያውቃል። ምክንያቱም ያፈራችው ያቺ ባስክ የምትባለው ግዛት ለብዙዎች የእግር ኳስ መፍትሄ መድኃኒት ሆና ትኖራለች ብዬ ገምታለሁ። አይተናል እንግዲህ የፔፕ ጋርዲዮላን አይተናል። ከዛ በተረፈ ደግሞ ወጣም ወረደም እንግዲህ አሁን ላይ የዓለምን እግር ኳስ ይቆጣጠራል የተባለው የአሰልጣኝ ሚካኤል አርቴታን ቡድን መገንባትን ከዛ ደግሞ ዣቪ አሎንሶን በባየር ሌቨርኩሰን ያሳየው ትልቅ ምታታዊ እንደዚሁም ደግሞ አሁን ደግሞ ሶስተኛው በእንግሊዝ ፕሪሚየር ሊግ ላይ ዶሚኔት ላይ አድርገው የመጡት እኛ አሰልጣኝ ኢራውላ ደግሞ ተስፋ አላቸው ብዬ ገምታለሁ። ሊቨርፑል ያልፈረማቸው ተጫዋቾች ያላስፈረማቸው የሚፈልጋቸው ተጫዋቾች እንዳሉ ደግሞ እንደው ይብዛም ይነስም ለነዚህ ለችግሬ መድኃኒት ይሆናል ብሎ ያስፈረማቸው ሶስት ያህል ተጫዋቾች አሉ። ግን እኔ ተስማሙበት ጉዳይ አላቅም። ለምሳሌ የጀርሚ ዣኬ ጉዳይ ተከላካዩ አሁን ከሬንስ በ54 ሚሊዮን ፓውንድ ያመጡት ተከላካይ ነው። ምንም ጥያቄ የለውም። አሰልጣኙ በደንብ ይገሩታል ብዬ ገምታለሁ። ግን የሮናልድ አርሆን ጉዳይ እንመልከት። የተከላካይ ለሊቨርፑል እውን መፍትሄ ነው ወይ ይገባል ወይ? የብቃት ጉዳይ ሲነሳ ምንም ጥያቄ የለውም። የሃንሲ ፍሊክ ይህን ተጫዋች እንዴት ተጠቅመውበታል የሚለው ጥያቄ ሊነሳ ይችላል። ከዛ በተረፈ ግን አንድ ተጫዋች በዚህ አይነት ሊግ ውስጥ ከአመት እስከ አመት ያዋጣኛል ወይ ይጫወታል ወይ? ለምሳሌ እኔ አሁን በእንግሊዝ ፕሪሚየር ሊግ ላይ ተፎካካሪ ተጫዋች ተፎካካሪ ተከላካይ የምለው እንደነ ኤርሊንግ ሃላንድ እንደነ ማን ነው የዩኬሬሽን የመሳሰሉ አይዛክን የመሳሰሉ ታላላቅ አጥቂዎችን ሲመክት ነው። ያ ማለት ደግሞ አሁን ላይ ቶፕ የሚባሉት የዊሊያም ሳሊባና የገብርኤል ማጋሌሽ ጉዳይ ይነሳል። የእድሜ ማምሻ ላይ ቢኖርም ደግሞ ለበርካታ ጊዜያቶች ደግሞ ማንነቱን አሳይቷል ቨርጂል ቫን ዳይክ። በዛ ደረጃ አርሆ ጉዳዩን ይነሳል። ይሄ በዚህ ደረጃ ይመጣል ወይ? ያቅም ጉዳይ ሌላ፣ ጉዳቱ ደግሞ በዛ ልክ ነው። እንግሊዝ ፕሪሚየር ሊግ ላይ ደግሞ አንዴ ከተጎዳ ቻው ቸልሲ ነው የሚባለው እና ይሄ ዝውውር ተገቢ ነው ወይ? ምክንያቱም በውሰት ማምጣትን በነገራችን ላይ ውሰት አይደለም። የሚቀጥለው አመት ላይ ቋሚ ሊያስፈርሙት ይችላሉ። አማራጭ አለ። አዎ ይሄ ልጅ
ሃንሲ ፍሊክ ያልተጠቀሙበት የሆነ ቦታ አለ ብለው እኛ አሰልጣኝ ሊያመጡት ይችላሉ። እኔ ግን ምንድነው ሙሉ በሙሉ ይሄንን እንዴ አርሰናል እኮ የኮንሳ ጉዳይ ሲነሳ ለአራት ወራት እኮ ነው አይደል ይጎዳብኛል ብሎ ዊሊያም ሳሊባ ለዛች ክፍተት እኮ ነው ለዛውም እኮ አማራጭ እንግዲህ አስበው አሁን ላይ የጠገበ ቡድን ነው የጠገበ ቡድን ነው ይኸውልህ እሱን እኮ ነው አሁን ለከው ነገር አሁን እንከን እኔ አሁን ስለ አርሰናል ሲነሳ ከነሳው አይቀር እንከኖችን እንዲገኙበት የማይፈልግ ቡድን ቢኖር በዚህ ሰዓት አርሰናል እኔ በጣም እየገረመኛለሁ ለዛ ነው አሁን ማርቲን ዙቢሜንዲ ዲክላን ራይስን በዛ ቦታ ላይ ደግሞ ጥሩ እንቅስቃሴን እያሳየ የሚገኘው ማይልስ ሉዊስ ስኬሊን ይዘህ ብሩኖ ጊሜሬሽ ማስፈረም ማለት ፌር አይደል ፌር ነው ደረጃን ምን ያህል ነው ለለህ የፈለኩት ምን ያህል ደረጃቸውን ከፍ ለማድረግ እያሰቡ እንደሆነ ዊሊያም ሳሊባ ለእንግሊዝ ፕሪሚየር ሊግ ክርስቲያን ሞስኬራን ይዘው አሁን ኤዝሪ ኮንሳን ማስፈረም ለእንግሊዝ ፕሪሚየር ሊግ በቂ ነው ኖርማል አሁን በጣም የሚገርም ደረጃ አርሰናልን በዓለም ደረጃ የምትለካው ተወዳዳሪ ቡድን ከሆነ ቅንጦት አይደለም እንደዚህ አይነት ተጫዋቾች መምጣታቸው ምክንያቱም እንደውም እኮ የብሩኖ ጎሜሬዥን ስታስብ ነው እንጂ ለምሳሌ እንደው ባለፈው እነ ዳኒም ጋር ስናወራ የነበረው አለ የኤርሊንግ ሃላንድ አይደል በሱም ደረጃ ማስፈረም ይችላል የሚሉ ጉዳዮችን አንሳ ግን የሊቨርፑልን ስንመለስበት ግን የአርሆ ጉዳይ ሲነሳ በዛ ልክ መመዘን ከቻልክ አሁን ሁነኛ ከአመት እስከ አመት ይሄ ተጫዋች ተከላካይ ይሆነኛል ብለህ የምታመጣው የጉዳቱ ታሪክ ምን ይመስላል የሚለው መነሻ ማድረግ አለበት በስፔን ላይ ያንን ያላሳካ በጉዳት የተቀመጠ ተጫዋች በእንግሊዝ ላይ እንዴት አድርጎ ነው ሊቋቋመው የሚችለው የተጫዋችነት ብቃቱን አይደለም እያነሱ ያለው አንድ ተጫዋች አካላዊ ብቃቱ ጥሩ ነው ወይ የሚለው አንዱ መነሻ ስለሚሆን ነው ይሄን ሮናልዶ ዳራው በነገራችን ላይ በሚገባው ልክ ያደገ የመጣ ተጫዋች አይመስለኝም እኔ እድገቱን በተመለከተ ካስታውሳችሁ ሮናልዶ ዳራውን ባርሳ ቤት እንደተመለከተው ምን አይነት ተከላካይ ያገኙ ብለን ብዙ ብለንለታል ካስታውሳችሁ አምበሉላ ነበር አዎ ማለት ቡድኑን የሚመራ የሚከላከልበት ምናልባት እነዛ ከዋክብት የነበረው የዓለም ዋንጫን ያሳካው ስፔን ብሔራዊ ቡድን አካል የነበሩት የባርሴሎና ከዋክብት የነበሩበትን የመከላከል አቅም ማስተዋወስ የሚችል ፊዚካሊ ፊት የሆነ ተክለሰውነቱ ለዛ ቦታ የተሰጠ ከጉልበት ጋር ከአቅም ጋር ከመጫወት ጋር ትልቅ አቅም የነበረው ተጫዋች እንደሆነ ተመልክተናል ያለፉት አንድ አመት ነው 2 አመታት ግን አራሁ በዛ ልክ የተገኘ ተጫዋች አይደለም ምናልባት የተጫዋቾች ጉዳት አስከፊነቱ ይሄ ነው ብቃት እንድታጣ ያደርጋል ጉዳት የሆነ ጉዳት ባጋጠመው ቁጥር ከዛ ጉዳት በኋላ የሚመጣው ነገር ብቃት ላይ ነው ጥያቄ የሚነሳውና ሮናልዶ ዳራሁን የገጠመው አንዱ ችግር እሱ ይመስለኛል እና በእርግጠኝነት አሁን እንደ ማድሪድ አይነት በትልቅ ደረጃ እየተደራጀ ያለ ቡድን ባለበት ሊግ ላይ ባርሴሎና ይሄ ልጅ የሆነ እንከን ሳይኖርበት በውሰት አሳልፎ ሊሰጠው አይችልም ለምሳሌ ባርሴሎና አማካይ ክፍል ላይ 3 እና 4 ዓለም ዋንጫን ያሳኩ ከዋክብት እያሉት እኮ ሮድሪን ጨምሯል አይደለ ሌላ ልህቀት የሚፈልግ ቡድን ነው ባርሴሎናና ተከላካይ ዲፓርትመንት ላይ አራሁ እርግጠኛ ያልሆነበት ነገር አለ እንጂ ተከላካይ ተረፎት አይደለም ባርሴሎና ይሄ ልጅ አሳልፎ የሰጠው በውሰት እና የሆኑ ችግሮች አሉበት አንዱ እሱ ነው ከዛ ውጭ የመጣበት ሊግ ነው እንደዚህ አይነት የጉዳት ሪከርድ ያለበት ተጫዋች ወደ ፕሪሚየር ሊግ ሲመጣ ምን ያክል ይቋቋመዋል የሚለውም ደግሞ ሌላ ጥያቄ ነው ትንሽ ፊዚካል አለው ግፍ ያለው ጉልበት ይጠይቃል ፍጥነት በዛ ልክ አንተ ዲማንድ ይደረግብሃል እንደተባለው የሚያጋጥም ጉዳት ደግሞ ቀላል ሊሆን አይችልም ሊቨርፑል ባለፉት አመታት ተከላካይ ላይ ብዙ ችግር የሚነሳበት ቡድን ነው ብዙዎቹ ጫና ካነሳናቸው ሊቨርፑል ብዙ ነገሮች ለክለቡ ውድቀት እንደ ምክንያት የሚቆጠረው የተከላካይ ዲፓርትመንት ነው የቨርጂል ቫን ዳይክ መውረድ ጭምር ነው ኢብራሂማ ኮናቴም ከዚህ ቡድን ጋር ለቋል ፉልባኮቹ ጥያቄ ይነሳበታልና የመጣው አራሁ እዚህ ቡድን ውስጥ ነውና ለኔ ቀደም አርሰናል አንስታችኋል አርሰናል ንጽጽሩ መሆን ያለበት አርሰናል አሁን ፕሪሚየር ሊግ ላይ ካሉ ክለቦች ጋር አይመስለኝም እኔ ምክንያቱም ከፓሪስ ሰን ጀርመን ከማድሪድ ከባርሳ ጋር ነው የምታነጻጽረው መቼም አውሮፓን አድልሞ የሚፎካከር ቡድን ሁሉ የፉክክር እዚሁ ፕሪሚየር ሊግ ላይ ከሆነ ከፕሪሚየር ሊጉ አለቀ ካላሰብክ ለምሳሌ ፓሪስ ሰን ጀርመን ምን አለው ማድሪድ ምን አለው ባርሳ ምን አለው አይደል ምን ነው ጣሊያን ላይ ኢንተር ምን ተከላካይ ያላችሁ ብለ ካላሰብክ ፉክክር ሊጉ ላይ ሆኖ ይቀራልና ያርሰናል ተከላካይ ያለው ተከላካይ ማስፈረሙ አማራጭ አማካዮች ያሉት አማካይ ማስፈረሙ የሆነ ርቀት መጓዝ የሚፈልግ ክለብ እንደሆነ ፍንጭ ይሰጣልና ካርሰናል ውጭ ያሉትን ቡድኖች ከተመለከትካቸው ሊቨርፑል አሁን የሚያስበው በእርግጠኝነት ስለ ፕሪሚየር ሊግ ጉዳይ ነው በዚህ ሂደት እንግዲህ አውሮፓ ቻምፒየን ሌሎች ጉዞዎች ይመጣሉ እና በዛ ልክ የሚታይ ይመስለኛልና እኔ አራኋ ላይ ብቃት ላይ እንዳላችሁ ጥያቄ የምታነሳበት ተጫዋች አይደለም ግን አሁን የመጣበት ሊግ የእንግሊዝ ፕሪሚየር ሊግ ነው የጉዳት ሪከርዱ እየባሰ የመጣ ተጫዋች ነው የሊቨርፑል ዲፓርትመንቱ በራሱ ብዙ ችግር የሚነሳበት ዲፓርትመንት ነው እዚህ ዲፓርትመንት ላይ ከባዶ ይሻላል ምክንያቱም ሌላ ተጫዋች ያስፈረም አይደለም ሊቨርፑል አማራጭ የላቸው እኔ አሁን ለምሳሌ ኤዝሪ ኮንሳን
ለምን ሊቨርፑል አይጠይቀውም? ለምን ማንቸስተር አይጠይቀውም? ጥያቄ ያነሳለሁ። ለምን ዝም ያሉት ሁሉ ጥያቄ ያነሳለሁ። እና እንግዲህ አንዱ የሚፈተኑበት ምክንያት እሱ ነው ብለን የምናነሳው ከተጫዋቹ የጉዳት ሪከርድና የሰሞነኛ ሁኔታ የሚነሳ ይመስለኛል። የአራሆ ጉዳይ ላይ ምናልባት እኔ ከብዙ ሰዎች ለምን እንደተለየው አልገባኝም። ግን እኔ በጣም እንደ ጥሩ ዝውውር የተመለከትኩት የሮናልዶ አራሆ ዝውውር በእርግጥ ከጉዳት ጋር በተገናኘ ጥሩ ታሪክ የሌለው ተጫዋች ነው። ነገር ግን ምን ያህል በቂ እንደሆነ ባላቅም ባለፉት 6 የውድድር ዘመናት አንድ ጊዜ ብቻ ነው 25 ጨዋታ የተጫወተው። ከዛ ውጭ አብዛኞቹን ጨዋታዎች ከ30 በላይ ጨዋታዎችን አድርጓል። ለምሳሌ በተጠናቀቀው የውድድር ዓመት በሁሉም ውድድሮች 38 ጨዋታዎችን አድርጓል። 24 ጨዋታዎችን በላሊጋ አድርጓል። በእርግጥ ይሄ ምንድነው የምንለው በጣም በሰንተር ባክ ደረጃ በምንመለከታቸው በአመት 50 እና ከ45 በላይ ጨዋታዎችን በሚያደርጉ ላንመዝነው እንችላለን። እንደተረዳሁት ግን ሊቨርፑል ለአሰልጣኝ አንዶኒ ራዮላ ከዚህ በላይ ተጫዋቾች እንደማያስፈርሙላቸው የነገሯቸው ይመስለኛል። በዚህ ሂደት ውስጥ ለኔ እንደውም አሰልጣኝ አንዶኒ ራዮላ በጣም የገረሙኝ ሊቨርፑልን እንደሚረከቡ ካወቁ በኋላ በበርንማውዝ አንድ በጣም ጤነኛ ጥሩ የሆነ ተከላካይ ነበር ማርኮ ሴኔሲ 29 ዓመቱ ነው። ለዓለም ዋንጫ አሰልጣኝ ሊዮኔል ስካሎኒ ጠርተውታል። በነፃ ዝውውር ነው ቶተንሃም ሆትስፐርስን የተቀላቀለው። እንዴት እሳቸው የሚያውቁት ተጫዋች ያውም በነፃ አትሊስት ማስፈረም ይችሉ ነበር ብዬ ያውም ከትንሽ ክለብ እንደመጣ ተጫዋች ደግሞ ከፍተኛ ደሞዝ የማይጠይቅ ተጫዋችን ማስፈረም እንዳማራጭ ይታይ ነበር። ለኔ አሰልጣኝ ሃንሲ ፍሊክ ሮናልዶ አራሆን ያልፈለጉበት አንድ ምክንያት ያለ ይመስለኛል። ለምሳሌ ባለፉት ጊዜያት የባርሴሎና ተከላካዮች ኦፍሳይድ ትራፕ ሲስተምን የሚጠቀሙ የተከላካይ መስመር ተጫዋቾች ነው ያሏቸው ወይ ደግሞ ሃንሲ ፍሊክ በብሉግራናዎቹ ቤት ተግባራዊ ያደረጉት ይሄ ነው። ለዚህ ያጫወት መንገድ አመች የሆኑት እነማን ናቸው? እነ ፓው ኩባርሲ፣ ኤሪክ ጋርሺያ፣ ጀራርድ ማርቲን የመሳሰሉ ተጫዋቾች አሏቸው። ጁልስ ኩንዴ። በዚህ ሂደት ውስጥ የአራሆ አጫወት ለሳቸው ለሚመርጡት የኦፍሳይድ ትራፕ ሲስተም አመች ተጫዋች አይደለም። እኔ የምረዳው በዚህ ሂደት ውስጥ ተመልክተህ ከሆነ ለምሳሌ በቋሚነት አልሸጡትም፣ በውሰቱ ሰጥተውታል። በእርግጥ 27 ዓመቱ ነው። ለተከላካይ ጥሩ የሚባል እድሜ ላይ ነው። በውድድር ዓመቱ መጨረሻ በሊቨርፑል ማስፈረም ከፈለገ ያስፈርማል። ይሄ አን ኦብሊጌሽን ቱ ባይ አይደለም፣ የግዴታው አይደለም። በአማራጭነት ግን ማስፈረም ይችላልና ሊቨርፑል ካለ ማስፈረም ጀረሚ ጃኬና ቀደም የጠቀስከው ይጌ ጂዮቫኒ ሊዮኒ እስኪላመዱ ድረስ የተጫዋች እዚህ ቡድን ውስጥ መካተቱ ሊቨርፑል ሌላ ገንዘብ ለተጫዋች የማያወጣ ከሆነ ለኔ ስማርት ሙቭ በጣም ጥሩ ነው አለ። ምንድነው አሁን እኔ መቸስ በዚህ ምክንያት ይሄን ተጫዋች አሰልጣኝ ሃንስ ፍሊክ ያሰናብቱታል ብዬ አልገምትም። ምክንያቱም ከአመት እስከ አመት ጉዳት ላይ የሚተኛ ተጫዋች አስፈላጊ አይደለም ብዬ ገምታለሁ። እኛ አሰልጣኝ እኔ ግራ የገባኝም እሱ ነው። አሁን ለምሳሌ በርካቶች የጉዳት እንትን ያላቸው ታሪክ ያላቸው ተጫዋቾች ለምሳሌ የማውንትን ጉዳይ ስታነሳ ቼልሲ በጣም አስቸጋሪ ሆኖበት ዩናይትድ ለምን እንደወሰደው አልታወቀም ተባለ። መጥቶ አሁንም ተመሳሳይ ጉዳይ ነው። ከዛ በተረፈ ደግሞ የሉክሾን ጉዳይ ሉክሾ አሁን ላይ እኮ እኔ እንዳታጣ ኢትዮጵያ ቡና አይፈልገውም እኮ ከጉዳቱ አንፃር ስትመለከተው እንደዚህ አይነት ተጫዋቾችን እኔ በቀላሉ እንደዚህ አይነት ባለፈው አመት ግን ጥሩ ጊዜ አሳለፈ። እሱን ነው የምልህ እኮ አሁን ለምሳሌ እሱ ነው አሁንም የሮ ጉዳይ ሲነሳ በሊቨርፑል ጥሩ የውድድር አመት ሊያሳልፍ ይችላሉ። አሁን እያነሳን ያለነው የብቃት ጉዳይ አይደለም። የተጫዋቾቹ የጉዳት ምንድነው ታሪኩ ጥሩ ካልሆነ ለምን መረጡት ነው ጥያቄ። ከዛ በተረፈ ግን እኔ ሶስት ጉዳዮችን ማንሳት ፈልጋለሁ በሊቨርፑል ላይ ሶስት የሚሹ ወይም ደግሞ የሚያስፈልጓቸው ተጫዋቾች ወይም ደግሞ ቦታዎቹን እንደ የኔ ሐሳብ ነው። ይሄ ቀደም ያስኳቸው ነው። የመጀመሪያ የቪክቶር ሙኔዝ የክንፍ አጥቂ ነው። እሱ ጥሩ ነው፣ ምንም ጥያቄ የለውም። የሚላመድ ስፔናዊ ምርጥ የክንፍ ተጫዋች ነው። ለሊቨርፑል ሆነኛ ነው ብዬ ገምታለሁ። ከዛ በተረፈ ግን ከውሰት ደግሞ የተመለሱ ተጫዋቾች መኖራቸው ደግሞ ከአስቶን ቪላ አሁን ለምሳሌ የአልዮት ጉዳይ ሲነሳ ጥሩ ነው። ቢያንስ እሱ ለሊቨርፑል አጋዥ ነው የሚሆነው። አዎ። ከዛ በተረፈ ግን የተቀዳሚ የሚሹት ጉዳዮች ቅድም አንስተናል። ምንም የኢብራሂም አኮናቴንና የቨርጂል ቫን ዳይክ ጥምረትን ሊቨርፑል ይፈልጋል። አሁን ላይ ወጣም ወረደም ለምሳሌ ማጉየር ሊቨርፑል ማነው ማንቸስተር ዩናይትድ ምን ያህል እንደሚሻው የፈለገው ኤክስፒሪየንስ ያለው ተጫዋች ነው። ከዛ በተረፈ ደግሞ ወቅታዊ ብቃቱ ከሆነ ጊዜ በኋላ የተሻሻለ ተጫዋች ነው። አሁን ቨርጂል ቫን ዳይክ 35 ዓመት ሆኖታል፣ አልቻለም። ስለዚህ እሱ አጣማሪ ያስፈልጓል። በዚህ አይነት ስል የሆኑ አጥቂዎች ባሉበት ዘመን ላይ እንደዚህ አይነት የኋላ መስመርህን አሳስተህ ምን ያህል ጎሎች ባለፈው እኮ ቅድም አንተ ሲያነሳው ነበር። ሊቨርፑል ሲያሸንፍ 4-3 5-3 ምናምን ነው የሚያሸንፈው፣ ግን ጎሎች ደግሞ ብዙ እየተቆጠሩበት ያንን መቀነሳባቸዋለን ነው የሚመስለው። አዎ እንደዛ አይነት ሆኗል። ከዛ የቀይ መስመር ተከላካይ የጀርሚ ፍሪምፖንግና የብራድሊ በተደጋጋሚ ጉዳት ማጋጠሙ ራሱ የዚህ
ሁነኛ መፍትሄ ያስፈልገዋል ብዬ ገምታለሁ። ቅድምም ቃል ሲያነሳው የነበር ነው። ስለዚህ አሁን ላይ እኔ ስቦዝ ላይ አምና እንደባከነው ዘንድሮም ከባከነ ይሄ ተጫዋች በ10 ቁጥር ሚና በ8 ቁጥር ሚና የምናውቀውን አዎ፣ ስለዚህ ባክኖ ነው የሚቀረው። ለስቦዝ ላይ ሲሉ አንድ ተጫዋች ያስፈርማሉ ብዬ ገምታለሁ። ምክንያቱም ይህ ተጫዋች ማየት ፈልጋለሁ እኔ በቀይ ተመላላሽነት ይህን ተጫዋች ከአመት እስከ ዓመት፣ ምክንያቱም ክሬቲቭ የሆነ ተጫዋች ስለሆነ። በነገራችን ላይ ካነሳው አይቀር ያለማጋነን በተጠናቀቀ የውድድር ዓመት ምርጥ ከነበሩት አማካዮች መካከል ዶሚኒክ ሶቦዝ ላይ ከ1 እስከ 3 ብንጠራ መካተት ይችላል። ያሳየው እንቅስቃሴ ክለቡ በተቸገረበት ጊዜ ያደረገው አስደናቂ ብቃት ያሳየው አስደናቂ ብቃት ቡድኑ በሚፈልገው እጅግ ወሳኝ ጎሎች ያስቆጠረበት መንገድ በተለዋዋጭ ሚናን የክለቡን ክፍተት የሸፈነበት መንገድ ብቻውን ሊቨርፑል ወደ አውሮፓ ቻምፒዮንስ ሊግ እንዲገባ ካደረጉ ራሱን አሳልፎ የሰጠ ተጫዋች ማለት ለኔ ዶሚኒክ ሶቦዝ ላይ ነበር በተጠናቀቀውና ይገኝ አሁንም ይሄ ተጫዋች የሚያባክኑት ከሆነ ያለውን አቅም በሚገባ ከዚህ በተሻለ መልኩ ለመጠቀም ሊቨርፑል በፍጹም ማግኘት አይችልም። ከዚህ ተጫዋች ግልጋሎቱን በሁሉም ቦታ ላይ እየተጠቀምክ አይሆን። አዎ፣ ሌላው የተጫዋቾች መልቀቅም ስጋት ነው እየተባለ ይገኛል። መቼስ አሁን የከርት ጆንስም አንዱ ወደ ኢንተር ሚላን መሄዱ ከዛ የማካሊስተርም እየተነሳ ይገኛል አይደል? እንደዚህ አይነት ተጫዋቾች በሚለቁበት ሰዓት ላይ ለቡድኑ መሳሳት ዋና ድርሻ ይኖረዋል ብዬ ገምታለሁ። ዋነኛው እንግዲህ የቀይ መስመር ነው። ይሄ የኬዚ ጉዳይ የፍሬድሪኮ ኬዛ ጉዳይ ሲነሳ መሐመድ ሳላህን ይተካዋል በምንም ተአምር። ይሄም ራሱ ለአሰልጣኝ ኢራኦላ ደግሞ ትልቅ የቤት ስራ ይሆናል ብዬ ገምታለሁ። የመጨረሻ እንግዲህ ጉዳይ የሚሆነው የአሌክሳንደር አይዛክ እና እንደዚሁም ደግሞ የኤኬቴኬ ጉዳት ነው። አሌክሳንደር አይዛክ በሚቀጥለው የውድድር ዓመት ላይ ምን ደረጃ ላይ ሆኖ ይመጣል የሚለው ጉዳይ ጥያቄ ውስጥ ነው። ግን እስከ 2027 ድረስ አሁን በጉዳት የማይመጣው የጥር ድረስ ላይኖር ይችላል ኤኬቴኬ እና የሱም ተተኪ መኖር አለበት ብዬ ገምታለሁ። እንደዚህ አይነት ነገሮች ባሉበት ደረጃ ነው እንግዲህ ሊቨርፑል ይህንን የውድድር ዓመት የሚጀምረው። ቀጣይ ቀናቶች ይቀሩታል ብዬ ገምታለሁ። የተጫዋቾች የዝውውር ገበያ በዚህ ሁኔታ ውስጥ አሁን ዛሬ ላይ አሁን ገበያው ጠቅላላ ሲዞር የነበረው የአርሰናል ጉዳይ ነበር አይደል? አርሰናል የሚለቃቸው ተጫዋቾች አሉ፣ የሚያመጣቸው ተጫዋቾች አሉና በየ24 ሰዓቱ የሚለዋወጥ የዝውውር ገበያ ዜናዎች ይኖራሉና እኛ ያወራንላቸው ለምንድን ነው የተቀዛቀዘው ሊቨርፑል ብለን ኔክስት ላይ ደግሞ እኛም ከወጣን በኋላ ወደ ገበያ የሚወጡበት አጋጣሚ ሊኖሩ ይችላል ብዬ ገምታለሁ። ግን አሁንም እኔ ተስፋ ማድረገው አሰልጣኝ ኢራኦላ በፋይናንስ የተገደቡ አይመስለኝም። የሚፈልጉትን ተጫዋች ያመጣሉ ብዬ ገምታለሁ። የሊቨርፑልን አጠናቀቅን። በመውጫ ሰዓታችን ላይ ደግሞ የውድድር ዓመቱ ከመጀመሩ በፊት የሀገሬ ቴሌቪዥን የስፖርት ጋዜጠኞች ግምት የሚል አንድ ሀሳብ አንስተናል እና ዛሬ እንጀምራለን እና ከአፍታ መሸጋገሪያ በኋላ ስንመለስ የ2026-27 የውድድር ዘመን የእንግሊዝ ፕሪሚየር ሊግን አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ ሆኖ ሊያጠናቅቁ የሚችሉ የትኞቹ ቡድኖች? አይ ማጣላት አይደለም። በነገራችን ላይ ቃል እኔ ክፉ አታናግረኝ፣ ደግም አታናግረኝ። እኔ ማንንም ደስ እንዲለው ማንንም እንዲከፋው ምናምን የምትለው ነገር አለ ሰው የሚከራከርበት። ለምሳሌ ቃል የዘንድሮን የእንግሊዝ ፕሪሚየር ሊግ ማንቸስተር ዩናይትድ ይበላል ካልክ መብት ነው ከምክንያቱ ጋር። እኔ ልከራከርህ አልችልም፣ ግን ደግሞ ስሜታዊ ሳትሆን ነው ይሄን የምታደርገውና ይሄን ነገር የምናወራበት ነው። ካፍታ መሸጋገሪያ በኋላ ስንመለስ ወደ ነገርኳችሁ ሀሳብ እንመለሳለን። ተመለስን። የተከበራችሁ ተመልካቾቻችን ከሀገሬ ቴሌቪዥን እየተከታተላችሁት ያለው ሀገሬ ስፖርትን ነው። የተለያዩ ስፖርታዊ ጉዳዮችን አሁንም እያነሳን እንገኛለን። የመጨረሻ ጉዳያችን የሚሆነው የ2026-27 የእንግሊዝ ፕሪሚየር ሊግ የውድድር ዘመን ጅማሮ ከነገ በስቲያ 4 ሰዓት ላይ አርሰናል እንግዲህ ከወራጅ ቀጠና የመጣው ወይም ደግሞ ከሻምፒዮንሺፕ የመጣው ኮንቨንተሪ ወረዱ አይቀርም ብለው ይመስላል። ቀላል ይወርዳል። ኮንቨንተሪ ሲቲን ይገጥማልና የመጀመሪያ ሁለት ሻምፒዮኖች የሚገናኙበት መክፈቻ ነው። በነገራችን ላይ ያው በሻምፒዮንሺፕ ፍራንክ ላምፓርድ እሱን ኮማንቶ ወደ ሻምፒዮናዎች አሁን ላይ
አምና የምታስታውስ ከሆነ ቃል የገመትነው ቡድን ተሳክቷል ብዬ ገምታለሁ። አርሰናል የውድድር ዓመቱን ሻምፒዮን ይሆናል ብለን አጠናቀን ነበርና እንደተባለውም ተሳክቶልናል። በየሳምንቱ ደግሞ እንደዚሁ ደግሞ የምንገምታቸው ትልልቅ ቡድኖች ይኖራሉና ከማን እንጀምር? ዘንድሮ የእንግሊዝ ፕሪሚየር ሊግን እከሌ ያነሳል፣ ሁለተኛ ሆኖ ያጠናቀቃል፣ ሶስተኛ ሆኖ ያጠናቀቃል። እስከ 5 እናድርግና ቃል ጀምረው እስኪ አንደኛ የእንግሊዝ ፕሪሚየር ሊግን በዘንድሮ የውድድር ዓመት ላይ ሻምፒዮን ሆኖ ሊያጠናቀቅ የሚችለው ማን ሊሆን ይችላል? ቅድም እንደገለጽከው ያው በውድድር ዓመቱ ካላቸው ጥንካሬ አንጻር በክረምቱ የዝውውር መስኮት ከፈጸሙት ዝውውሮች በተጠናቀቀው የውድድር ዓመት ከነበራቸው አስደናቂ እንቅስቃሴ አንጻር የየራሳችን ምልከታ ይኖረናል። ሰዎችም ደጋፊዎችም የየራሳቸው አይነት ምልከታ ይኖራቸዋል ብዬ አስባለሁ። በዚህ በ2026/27 የውድድር ዘመን የእንግሊዝ ፕሪሚየር ሊግ በእኔ ምልከታ በእርግጥ ኢትዮጵያ ውስጥ ስፔሻሊ በጣም ከፍተኛ ደጋፊ ባላቸው ክለቦች መካከል ሀሳቦችን መስጠት በጣም ከባድ የሆነ የመጣበት ደረጃ ላይ እንገኛለን። ሪያሊቲ ነው። ግን ምንድነው ከምክንያት አንጻር ከ1 እስከ 6 የኔ ምልከታ በ2026/27 የውድድር ዘመን የትኛው የፕሪሚየር ሊጉ ክለብ አንደኛ ሆኖ ያጠናቅቃል፣ እንዲሁም እስከ 6ኛ ደረጃ ያለውን የራሴ ምልከታ ያስቀመጥኩባቸው መንገዶች አሉ። የ2026/27 የውድድር ዘመን የእንግሊዝ ፕሪሚየር ሊግ አርሰናል በድጋሚ ዋንጫውን ያሸንፋል ወይ ደግሞ የፕሪሚየር ሊጉ ሻምፒዮን ይሆናል የሚል እምነት አለኝ። አንድ ሁለት ምክንያቶች ለመግለጽ፣ አንደኛ አርሰናል ባለፉት ጊዜያት የልምድና የማሸነፍ ስነልቦናን የተላበሱ ተጫዋቾችን እየያዘ መጥቷል በየጊዜው። በተለይ ከ22 ዓመታት በኋላ ደግሞ የፕሪሚየር ሊግ ዋንጫን ማሸነፋቸው ከዚህ በኋላ ለሚኖሯቸው ውድድሮች በከፍተኛ በራስ መተማመን ሜዳ ላይ እንዲቆዩ ያደርጓቸዋል። ከዚህ በፊት ባለፉት 3 ዓመታት ከአምና በፊት በነበሩት ጊዜያቶች አርሰናል ዋንጫውን ላለማሸነፍ እንደ ትልቅ ተግዳሮት የነበረው ጉዳይ ከፍተኛ የነበረበት የስነ ልቦና ጫና ነው። ይህ የሚሰብር ይህንን ጥቁር ጠባሳ መሻር የሚችል ድል ከ22 ዓመታት በኋላ አሳክተዋል። ስለዚህ አርሰናል የ2026/27 የውድድር ዘመን የፕሪሚየር ሊግ ዋንጫን እንዲያሸንፉ ከሚያደርጓቸው ምክንያቶች ብዬ የማስበው አንደኛው ለዚህ ነው። ሁለተኛው የሚኬል አርቴታ ልምድን ማካበት፣ የማሸነፍ ስነ ልቦናን መረዳት፣ ከአስቸጋሪ ጊዜያቶች በኋላ ቡድናቸውን ሻምፒዮን ካደረጉት በኋላ ከዚህ በኋላ ላሉት ጊዜያቶች ደግሞ ካለ ጫና ጥሩ እግር ኳስን ተጫውቶ ማሸነፍ ምን ማለት እንደሆነ ለመረዳትና ሊጉን ለመቆጣጠር ትልቅ እድል ሊከፍትላቸው ብዬ አስባለሁ። ሌላው የስኳድ ጥልቀት፣ የስብስብ ጥራት አርሰናል ቤት ውስጥ የምንመለከተው አምና የነበራቸው አስደናቂ የስብስብ ጥራት አሁን ላይ ደግሞ ተጨማሪ ዝውውሮችን እየፈጸሙ ነው። ለምሳሌ በፕሪሚየር ሊጉ ከፍተኛ ልምድን ያካበተው ብሩኖ ጊማሬሽን አስፈርመዋል። ክሪስቶስ ዞሊስን አስፈርመዋል። ከክለብ ብሩዥ ተጨማሪ ዝውውሮችን እንደሚፈጽሙ ይጠበቃል። ኤዝሪ ኮንሳን ተከላካዮች አስደናቂ ተከላካዮች እያሏቸው ጭራሽ ኤዝሪ ኮንሳን ለመጨመር ስምምነት ላይ እንደደረሱ እየተገለጸ ነው። በቀጣይ ቀናት ደግሞ የፊት መስመር አጥቂና ሁነኛ 9 ቁጥር ተጫዋች ለማስፈረም የዝውውር ገበያውን እንደሚመለከቱ ይጠበቃል። በዚህ ሂደቶች አርሰናል የ2026/27 የውድድር ዘመን የፕሪሚየር ሊግ ዋንጫን ያሸንፋል ብዬ አስባለሁ። እውነት ለመናገር ግን የአርሰናል ደጋፊዎች በዚህ ሰዓት በጣም እድለኞች ናቸው። ምክንያቱም በጣም ስቃዮችን አልፈው ከባድ ጊዜያቶችን አልፈው ውጣ ውረዶችን አልፈው መውደቅ መነሳትን ተመልክተው ሻምፒዮን ሆነው አሁን ደግሞ በበርካቶች ዘንድ ትልልቅ ድርጅቶች ኦፕታን ጨምሮ ዘ አትሌቲክስ ጸሐፊያን፣ ቢቢሲ ጸሐፊዎች ጨምሮ በቁጥር 1 ደረጃ የሚያስቀምጥላቸው ክለብ ሆኗል። አርሰናል የፕሪሚየር ሊጉን ዋንጫ ብቻ ያሸንፋል ተብሎ ሳይሆን የሚጠበቀው አምና እንኳን ፕሪሚየር ሊግ ሳያሸንፍ በአውሮፓ ሻምፒዮንስ ሊግ ቅድሚያ ለማሸነፍ ከሚሰጣቸው 3 እና 4 ክለቦች መካከል የሚቀመጥ ክለብ ሆኗልና የደረሰበት ደረጃ ስትመለከተው ለአርሰናል ደጋፊዎች በጣም የሚመኙትን አይነት ከልፋታቸው በኋላ ያገኙት ትልቅ ውጤት ላይ ደረጃ ላይ ተቀምጧልና በተከታይነት በድጋሚ ዋንጫውን ለማሸነፍ ትልቅ እድል ሊኖራቸው ይችላል ብዬ አስባለሁ። በሁለተኛ ደረጃ ላይ ያስቀመጥኩት የምዕራብ ለንደኑ ክለብ ቼልሲ ነው። ስክሪናችን ላይ እንደሚታየው ብዙዎች በዚህ ሀሳብ ላይ እንዴት ደፈርክ ሊሉ ይችላሉ። ምክንያቱም እናንተም በኋላ ላይ የጌም የአንቴም ሀሳቦች ስለሚኖሩ ቼልሲ ያልኩበት ምክንያት አንደኛው በዝውውር መስኮቱ ያደረገው የነቃ እንቅስቃሴና ከዚህ በቀደም እንደነበሩት አይነት ቢዝነስ ተኮር የሆኑ ዝውውሮች ሳይሆን ክለብን ያማከለ የማሸነፍን ስነ ልቦና ሊያመጡ የሚችሉ ዝውውሮችን ፈጽመዋል። አንድ አንጋፋ የሆኑት ፕሪሚየር ሊግ ልምድ ያላቸው እንደነ ጆርዳን ሄንደርሰን ፕሪሚየር ሊግን ቻምፒዮንስ ሊግን ያሸነፈ ተጫዋች፣ ዳንኤል ቤክ ከማንቸስተር ዩናይትድ ጋር ማሸነፍ ምን ማለት እንደሆነ የሚያውቅ ባለፉት ጊዜያት ግን ከአርሰናልም ከብራይተንም ጋር ያሸነፈ ተጫዋች። ሌላው ደግሞ በወጣቶችም ስብስብ ስንመለከት ከነ ሞርጋን ሮጀርስ፣ ማርኮ ፓሌስትራ፣ ማክሰንስ ላክሯ በተከላካይ መስመር እነዚህን ስብስቡ ያጠናከረበት መንገድ እጅግ አስደናቂ ነው። ሌላው አሰልጣኝ ዣቢ አሎንሶ ፕሪሚየር ሊግ ፉክክር የሚረዱ አሰልጣኝ ናቸው። ከዚህ በፊት በሊቨርፑል በነበራቸው ጊዜያቶች በ2005 የአውሮፓ ሻምፒዮንስ ሊግን ያሸነፉበት ጊዜ ነበር። የፕሪሚየር ሊግን ጠንካራ ፉክክር ይረዳሉ ብዬ አስባለሁ። ሌላው ግን ባለፉት 2 ክለቦቻቸው ላይ ጥሩ ልምድን
አካብተዋል። በባየር ሌቨርኩሰን ከ120 ዓመታት በኋላ ቡንደስሊጋን አሸንፈዋል። ሪያል ማድሪድን መርተዋልና ከዋክብቶችን መያዝ ይከብዳቸዋል የሚል እምነት ስለሌለኝ ቸልሲ ከየትኛውም የአውሮፓ ውድድር መድረክ ውጭ መሆኑ ደግሞ ሌላኛው ሊረዳው የሚችለው ሊጠቅመው የሚችለው ሀሳብ መስሎ ይሰማኛል። በፕሪሚየር ሊግ ብቻ መሳተፉ በቂ ረፍት ያገኛል። በዚህ ሂደት ውስጥ ቸልሲ በሁለተኛ ደረጃ ላይ አስቀምጨዋለሁ። እንግዲህ ሰዓት ከሰጣችሁኝ የማንቸስተር ሲቲ ፈጠን እያደረግን ነው። ማንቸስተር ሲቲ እንግዲህ ከአዲስ አሰልጣኝ ከኤንዞ ማሬስካ በኋላ ከፔፕ ጓርዲዮላ በኋላ ሊፈተንበት የሚችልበት የውድድር ዓመት እንደሆነ ይሰማኛል። ከፔፕ ጓርዲዮላ መልቀቅ ጎን ለጎን ደግሞ ባለልምድ ተጫዋቾቹን መልቀቃቸው እጅግ ከባድ ጊዜያትን ሊያሳልፉ ይችላሉ። ጠንካራ ተፎካካሪ የሚሆኑበት እድል ቢኖራቸውም አሰልጣኝ ኤንዞ ማሬስካ ከአሰልጣኝ ፔፕ ጓርዲዮላ መንፈስ ተጫዋቾቻቸውን አላቀው በፕሪሚየር ሊጉ ተፎካካሪ ለማድረግ ሊፈተኑ እንደሚችሉ ይሰማኛል። በእርግጥ በዝውውር መስኮቱ ገና አልጨረሱም። ከዚህ የተሻለ ዝውውሮችን የሚፈጽሙ ከሆነ ምናልባት ደረጃን ሊቀይር ይችላሉ። አሁን ባለው ሁኔታ ግን ማንቸስተር ሲቲ 3ኛ ደረጃን ይዞ ያጠናቃል። ማንቸስተር ዩናይትድ በተከታይነት 4ኛ፣ ሊቨርፑል 5ኛ የሮቤርቶ ዲዘርቢ እና ደግሞ ጥሩ ዝውውርን የፈጸመው ቶተንሃም ሆትስፐርስ ጥሩ መሻሻልን ያደርጋል። ነገር ግን 6ኛ ደረጃን ይዞ ያጠናቅቃል ብዬ አስባለሁ። አሪፍ እንቀጥላለን። አንተዬ ምናልባት ያንተም የ2026/27 የእንግሊዝ ፕሪሚየር ሊግ የዋንጫ አሸናፊውና እንደዚሁም በደረጃ እስከ 6ኛ ድረስ ሊያጠናቅቁ ይችላሉ ብለህ የምትገምታቸው ቡድኖች እንመልከት እስኪ። እውነት ለመናገር ከቃል ጋር ብዙ ልዩነት የለንም። አይ ቲንክ አልኮረጅክም አይደል? ወይኔ ኮርጃለሁ ማለት ነው። አርሰናል ላይ የተለየ ምክንያት ማቅረብ አያስፈልግም። እውነት ለመናገር የስኳድ ጥልቀት፣ የልምድ ጉዳይ ብቸኛው ሲኒየር አሰልጣኝ ነው። አሁን እንግሊዝ ፕሪሚየር ሊግ ላይ 7 እና 6 ዓመት የቆየ ከረጅም ጊዜ በኋላ ዋንጫውን አሳክቷል። ለዋንጫ መቅረብ ማለት ምን ማለት እንደሆነ ከአርቴታ በላይ የሚረዳ ሰው ያለ አይመስለኝም። አሁን ላይ በመጠኑ ቢሆን የጨዋታ ለውጥ ያደርጋል ብዬ አስባለሁ። አምና በፍርሃትና በመንቀጥቀጥ ያን ዋንጫ እንደሆነም አሳክተውታል። ከዛ ነገር ለመላቀቅ ዴብዝ ላይ ሰርተዋል። ጥራት ላይ እየጨመሩ መጥተዋል። ሌሎች ቡድኖች ያሉበት አለመረጋጋት በራሱ ለአርሰናል የሚሰጠው እድል አለና እነዚህን አመክንዮ ካነሳናቸው ሚኬል አርቴታ የፕሪሚየር ሊጉን ዋንጫ ምናልባት በአርሰናል ታሪክ ከ92 እና ምናምን ዓመት በኋላ በተከታታይ የፕሪሚየር ሊጉን ዋንጫ የሚያሳካበት እድል እጁ ላይ ነው ብዬ አምናለሁ። እንደዛም ሆኖ አሁን ገና ዝውውሮች ላይ እየተሳተፈ ነው። የግራ መስመር አጥቂ ይፈልጋል። ተከላካይ በሳሊባ ቦታ ተጫዋች ዛሬ ከወንሳን ለማስፈረም ጭምር ተስማምተዋልና አርሰናል ዋንጫውን የሚያነሳበት እድል ሰፊ እንደሆነ ይሰማኛል። አንድ ጉዳይ እሱ ነው። ከዛ ውጭ ሁለተኛ ደረጃ ላይ የማስቀምጠው ክለብ ቼልሲ ነው። ቼልሲ በብቸኝነት የሚፎካከረው ፕሪሚየር ሊግ ጨዋታዎች ላይ ብቻ ነው። ከዛ ውጭ ከባለፉት በተለየ መልኩ ዝውውሩ ላይ ልምድ ያላቸውን ተጫዋቾች አካቷል። ቼልሲ ላይ በነገራችን ላይ የጥራት ችግር ያለበት ስብስብ አይደለም፣ የተጫዋች ጥራት ችግር ያለበት ቡድን አይደለም። ባለፉት ዓመታት የነበረው የኦርጋናይዜሽን አንድ የማድረግ ለሆነ ነገር መነሳሳት ችግሮች አሉባቸው። ይህን ያክል ደግሞ ጃቢ አሎንሶ የታክት ችግር መረዳት ችግር ያለበት አሰልጣኝ መስሎ አይታየኝም እና ትኩረታቸው ፕሪሚየር ሊጉ ብቻ እንደመሆኑ መጠን ከሌሎች ክለቦች በተሻለ ሁለተኛ ደረጃን ይዞ የሚያጠናቅበት እድል ቼልሲ እሱ እንዳለ ይሰማኛል። ስለዚህ ለንደኖቹ የበላይ ሆኖ የሚያጠናቁበት አመት ይመስለኛል። ማንቸስተር ዩናይትድ ሀሳቤ ቀይር ያለው በነገራችን ላይ ልንገባ አካባቢ በተለይ ባሌባ አያዩት እኮ ባሌባ ሲፈርም ሸፋረከው ጥያቄ የለውም። ትላንት በነበረን ውይይት ላይ በነገራችን ላይ ማንቸስተር ዩናይትድ አሁን ባለው ስኳድ አመቱን የሚቀጥል ከሆነ በብዙ ይቸገራል ብዬ ትላንት ሳነሳ ነበር ከዳኒ ጋር በነበረን ውይይት ላይ እና በተለይ አሁን ያስፈረሙበት ቦታ ዩናይትድ ምናልባት ከ90 እና ከ80 በመቶ በላይ ይጎርለዋል ብዬ የማስበው ቦታ ያዳውን ይሸፍነዋል። ባሌባ ገና ወጣት ተጫዋች ነው። ፕሪሚየር ሊጉን በሚገባ ይረዳል። የትኛውን ቡድን ጫና መሸከም የሚችል ከችግር ውስጥ የሚያወጣውን ተጫዋች እንዳገኘ ይሰማኛል። ዝውውሩ ገና አላለቀም፣ ግን የመሰካት እድሉ ከ80 እና ከ90 በላይ የሚያበቃ ይመስለኛል። በዚህ ምክንያት ማንቸስተር ዩናይትድ ወደ 3ኛ አምጥቼዋለሁ። ካሪክ ተጫዋች ካገኘ ቡድን መስራት እንደሚችል በተለያዩ ክለቦች አሳይቶናል። ዩናይትድ የማሸነፍ ስነ ልቦና ችግር ያለበት ቡድን አይደለም። ባለፈው አመት እሱ ከተረከቡ በኋላ አሳይቶናልና ነፃ ሆኖ የሚጫወተው ዩናይትድ 3ኛ ደረጃን ያገኛል ብዬ አስባለሁ። ማንቸስተር ሲቲ 4ኛ ሆኖ ያጠናቃል ብዬ አስባለሁ። ምክንያቴ ይሄ ቡድን እኔ ከ50 በመቶ በላይ የፈረሰ ቡድን እንደሆነ ይሰማኛል። ሲቲ እና ያጣው ጋርዲዮላን ነው፣ ያጣው ሮድሪን ነው፣ ያጣው በርናርዶ ሲልቫን ነው፣ አካንጂ ነው፣ ጆን ስቶንስን ነው ያጣውና ይሄ ቡድን ያጣቸው ተጫዋቾች ብቻ አሰልጣኞች ብቻ አይደሉም እና በተለይ አመት ኮሚኒቲ ሺልድ እንኳን ብዙ የሚነግረን ነገር ባይሆንም እዛ ጨዋታ ላይ በሚገባ ለተመለከተ ሰው የጋርዲዮላ መንፈስ ማጣት በራሱ ተጫዋቾቹ ምን ያክል ችግር ውስጥ እንደገቡ በሚገባ ተመልክተናልና ሊያስፈርሟቸው እየሞከሯቸው ያሉ ተጫዋቾችም የለቀቁትን ተጫዋቾች በሚገባ የሚተኩ ናቸው ብዬ አላምንምና ገና ሽግግሮች የሚጠብቁት ቡድን ነው። 4ኛ ደረጃን ይዞ ያጠናቃል። ሊቨርፑል ብዙ ብለንለታል፣ 5ኛን ይዞ ያጠናቃል። ቶትንሃም ከወራጅ ቀጠና ከተረፈ በኋላ የአውሮፓ መድረክ ለማግኘት 6ኛ ደረጃን ይዞ የሚያጠናቀው ክለብ እሱ ይመስለኛል። ሰርፕራይዝ የሆነ ለውጥ ካለ ግን ቶትንሃም 4 ውስጥ ገብቶ ሊጨርስ ይችል ይሆናል። አሁን ባለው የኔ ግምት እነዚህ ናቸው።
ስለዚህ ቶትንሃም ስድስተኛ ወደ 4 ሊገባ ይችላል ነው። ምናልባት እንግዲህ አንዳንድ ነገሮች ከመጡበት መንገድ አንጻር ከተመለከተ ሰርፕራይዝ ካረገን ቶትንሃም ሆስፐር ቻምፒየንስ ሊግ የሚገባበት እድል ሊፈጠር ይችል ይሆናል። በሶስተኛና በአራተኛ ደረጃ ብቻ ነው ከአንቴ ጋር የተለያየ ነው። ይቄ እኔ ሶስተኛ ላይ ማንቸስተር ሲቲን ያስቀመጥኩት፣ እሱ ማንቸስተር ዩናይትድን አስቀምጧል። እኔ ማንቸስተር ዩናይትድን ወደ 4 ወስጄዋለሁ። አዎ እንቀጥላለን። ያው የሀገሬ ቴሌቪዥን የስፖርት ጋዜጠኞች ምልከታቸውን የ2026-27 የውድድር ዘመን የፕሪሚየር ሊጉን ዋንጫ ማን ሊያሸንፍ ይችላል የሚል ነው። ምንም ጥያቄ የለውም። አሁን እኔ በዘንድሮ የውድድር ዓመት ላይ 2026-27 የውድድር ዘመንን አርሰናል ዋንጫ ያነሳም የሚል ሰው ትኩረት ሊስብ የሚፈልግ ሰው ይመስለኛል። ኖርማሊ ምንም ጥያቄ የለውም። ወይም ደግሞ የዛ ክለብ ይሄ ጭፍን አመለካከት ያለው ሰው ይመስለኛል። በምክንያት ከመዘን ነው እንጂ እከሌ የሚባል አንድ ሰው ተነስቶ ማንቸስተር ዩናይትድ የዘንድሮን ዋንጫ ይወስዳል ቢባል መብቱ ነው ይበል። ግን ይሄ ሚዛናዊ የሆነ የምታነሳቸው ነገሮች አሉና አሁን ላይ እኔ አርሰናልን በእንግሊዝ ፕሪሚየር ሊግ ላይ ዋንጫ ያነሳል ብቻ አይደለም የማስበው፣ ምን ያህል ነጥቦች ይሰበስባል፣ ተጋጣሚዎቹ እነማን ናቸው፣ ምን ያህል ጎሎች ያስቆጥራል፣ ያምናው ክፍተቱ ምንድነው የሚሉትን ጉዳይ ካነሳን እሱ ነው ሚዛን ላይ ማስቀመጥ የምፈልገው እንጂ ምንም ጥያቄ የለውም። እኔ የዘንድሮን ብቻ ሳይሆን የሚቀጥለው ዓመትንም ተንቤ ብትሉ ልተነብይ ይችላል ዘንድሮ ላይ ተቀምጬ። በዚህ ደረጃ ግን አርሰናል ዋንጫ የሚያነሳባቸው በርካታ አመንክዮች ይኖራሉ። ከበርካቶቹ አንዶች ስቴብል የሆነ ቡድን አሰልጣኝ ሚኬል አርቴታ ገንብተዋል። ምንም ጥያቄ የለውም። ለዋንጫ የቀረቡ ተጫዋቾችን ባለፉት 2 እና 3 ዓመታቶች አርሰናል አሳይቶናል። ዋንጫ የተራቡ ተጫዋቾችን ተመልክተናል። በነገራችን ላይ ይሄ የ22 ዓመታት ጥሩ ያልሆነ መንፈስ እየመጡ መውደቅ እየደረሱ ዋንጫውን አለመውሰድ ፈተና ሆኖባቸዋል። ያ ግን ይሄ መጋረጃውን ገፎላቸዋል ብዬ ገምታለሁና ካሁን በኋላ መራመድ ነው ብዬ ገምታለሁ ለአርሰናል። ስለዚህ የመጀመሪያው ምንም ጥያቄ የለውም አርሰናል የዘንድሮን የ2026-27 የውድድር ዘመንን ዋንጫ የማንሳት እድሉ 99% ለአርሰናል ነው። አንዱን ካላችሁ ፈጥራ ይተወቀም አላልኩም፣ እንደሱ አይደለም። ዋንጫ የማያነሳበት አንዱ ምክንያት አርሰናል ሌሎቹ የማይጫወቱ ከሆነ ነው። ሌላው በማንቸስተር ሲቲ ነው። እናንተ ቼልሲ ብላችሁ ነበረ። የኔ ትንሽ የሚለየው ማንቸስተር ሲቲ ነው። በዚህ ልክ እኔ ማንቸስተር ሲቲ ይወርዳል ብዬ አልገምትም። ምክንያቱም አሰልጣኝ ኢንዞ ማሬስካ የያዙት ቡድን በርካታ አመታቶቹን በእንግሊዝ ፕሪሚየር ሊግ ላይ የተጫወቱ ተጫዋቾች ናቸው። አንድ ኤርሊንግ ሃላንድ ተጽዕኖ ሊፈጥር የሚችል ተጫዋች ነው። በየሳምንቱ ጎል የሚያስቆጥርላቸው ናቸው። ከዛ በተረፈ የት ላይ ነው ጉድለቱ ካልን ደግሞ አሁንም የሚነሳው የሮድሪ ጉዳይ ይሆናል። የኢንዞ ፈርናንዴዝ ወደ ማንቸስተር ሲቲ የሚሄድ ከሆነ አሁን ለማንቸስተር ሲቲ ብቻ ሳይሆን ስጋቱ ለቼልሲ ነው። እኔ ከሁለተኛ ወደ ሶስተኛም ቼልሲን ያወረድኩት በዚህ አይነት ጉዳዮች ነው። ምክንያቱም ቼልሲ አሁን ላይ ኢንዞ ፈርናንዴዝን የሚለቅ ከሆነ ትንሽ ሊቸገር ይችላል። በርካታ 3 እና 2 አመታቶችን ከሞላ ጎደል ሊጉን ስለሚያውቀው ይህ ተጫዋች ለቼልሲ ጉዳት ነው ብዬ ገምታለሁ። ከዛ በተረፈ ሶስተኛ ቼልሲ ምንም ጥያቄ የለውም። እንደውም ሁለተኛ የተናገርኩት ነው። እንደው የማንቸስተር ዩናይትድ እና የቼልሲ ልዩነት በተወሰነ መልኩ አበላልጫቸው ነው እንጂ ለማንቸስተር ዩናይትድ አሁን ላይ ፍርሃቴ ምንድነው የተጫዋቾች አለመፈረም ትንሽ አስቸጋሪ ነው። የካርሎስ ባሌባ ጉዳይ በዚህ ደረጃ ማንቸስተር ዩናይትድን ሶስተኛም አራተኛም ወይም ሁለተኛ ያመጣዋል ብዬ አልገምትም። ያንድ ተጫዋች ያን ያህል ልዩነት ይፈጥራል ብዬ አልገምትም። በአጠቃላይ ቼልሲ ሶስተኛ ሆኖ የሚያጠናቀቅበት የአሰልጣኝ ዣቪ አሎንሶ ልምድ መኖር፣ ከዛ በተረፈ በሪያል ማድሪድ ላይ ያላቸው ተጽዕኖ ፈጥሮ መምጣት ለሊጉ ትንሽ ይከብዳቸዋል ብዬ ስለማልገምት ነው። ማንቸስተር ዩናይትድ ነው በዚህ የውድድር ዘመን ላይ እንግዲህ እንደው በአውሮፓ ሻምፒዮንስ ሊግ ላይ እንኳን ለመሳተፍ በሚሞክርበት በዚህ ደረጃ ላይ አራተኛ ሆኖ ማጠናቀቅ ለኔ ትንሽ ነው ብዬ ገምታለሁ። ከዛም በላይ ስለምጠብቀው ነው። ሊቨርፑልን ቅድም አንስተነዋል። የሊቨርፑል ጉዳይ ያው ፍርሃት ነው። እኔ አምስተኛ ላይ ያስቀመጥኩት አሰልጣኝ
ኢራኦላ የለመዱት 6 እና 5 7 ስለሆነ ያው ዝም ብዬ አያይዘው አምስተኛ ደረጃ ላይ አስቀምጫቸዋለሁ። ከዛ በተረፈ ቶተንሃም ሆትስፐር ነው የአሰልጣኝ ሮቤርቶ ዲዘርቤ። እንግዲህ እኚህ አሰልጣኝ የእንግሊዝ ፕሪሚየር ሊግን ማውቃቸው እንግዲህ ላለመውረድ የሚታገለው ቶተንሃም ሆትስፐር ዘንድሮ በአውሮፓ ሻምፒዮንስ ሊግ ላይ የሚያደርገው ፍክክር ከፍተኛ ነው። ምክንያቱም የመጡት ተጫዋቾች ራሱ ይነግረናል እኮ አሁን ምን አስበው ነው ፕሮጀክቱ በጣም የሚሳካ ነው። እንደውም ይሄ ቬንካቴ ሻም የሚባሉት የስፖርቲንግ ዳይሬክተሮቹ አመራሮቹ ጥሩ ምሳሌ ማንሳት እንችላለን እና አሁንም ሌሎች ዝውውር ያደርጋሉ ብዬ ገምታለሁ። በአጠቃላይ እንግዲህ የአብዛኞቹ ምልከታ የኔም ተመሳሳይ ነው። የሶስታችንም አርሰናል ሻምፒዮን ይሆናል፣ የሶስታችንም ቶተንሃም ሆትስፐር 6ኛ ሆኖ ያጠናቀቃል ነው። የነ ዳኒን ደግሞ እንመለከታለን። ዳኒ መጥቶ በእርግጠኝነት ማንቸስተር ዩናይትድ አይልም። ግን በጣም የገረመኝ ነገር ከርቲስ ጆንስም ወደ ኢንተር ለመሄድ ተስማምቷል። ቅድማው የመልቀቁ ጉዳይ ይሄ ደግሞ ለሊቨርፑል ሌላው ስንተኛ 5ኛ ሊያወርደው። ግን በጣም የገረመኝ ሶስታችንም ከሳትን ተያይዘን ነው የምንጠፋው። ምክንያቱም ሶስታችንም አንደኛ ዓለማት ተገለበጥ ነው አርሰናል ነው። አይ ነገሩን ነው የምልህ። አሁን ለምሳሌ እኔና ይጌ 2025-26 የውድድር ዘመን ላይ ፕሪሚየር ሊጉ ከመጀመሩ በፊት ልክ እንደዚህ ቆይታ በምናደርግበት ጊዜ የሁለታችንም የመጀመሪያ ብቻ ሳይሆን ሁለተኛ ምርጫችን ማንቸስተር ሲቲ ነበር። አንደኛ አርሰናል፣ ሁለተኛ ማንቸስተር ሲቲ። ደግሞ ከልምድ ከገነቡት አንጻር ነው። አሁን ደግሞ ሁሉም ሰው አርሰናል ነው በቁጥር 1 ደረጃ እያስቀመጣለውና እኛም ምንድነው መሰለህ ካለ ይሄ አለመገመት አይቻልም። ሁለተኛ ጭፍን አመለካከት አይደለም። እኔ አሁን ለምሳሌ አርሰናል የዘንድሮን የ2026-27 የውድድር ዘመን ዋንጫ ያነሳል ብዬ ስናገር የአርሰናል ደጋፊ ነህ የሚለኝ ሰው ሊኖር ይችላል እኮ። ይሄ እንግዲህ ሌላ ደጋፊ አይለኝም፣ በእርግጠኝነት ሊለኝ ይችላል ነው እንጂ አይለኝም። ምክንያቱም ራሱ ያምነዋል እኮ ጆ ካሜራማናችን የማንቸስተር ዩናይትድ ደጋፊ ነው። በእርግጠኝነት 90% አርሰናል ነው የሚወስደው ነው የሚል። ምክንያቱም ይሄ ምንም ሳይታለም የተፈታ ነው። ኦፕታም የተናገረው ዘ አትሌቲክ ተንታኞቹም የሀገሬ ቴሌቪዥን ጋዜጠኞቹም አርሰናልን ነው ያስቀመጡትና ብዙ ደጋፊዎች ግን አንድ ጥያቄ እየጠየቁ ነው። መች ነው የሁላችሁም ደጋፊ የሚወጣው እያሉ ነው። እስኪ ዛሬ ጀምሮ ጥያቄ በጣም የሚገርም አጋጣሚ ነው የተናገሩት። በጣም ከባድ ጥያቄ ነው። ከባድ ጥያቄ ነው። እየጨረሰን አይደል? ወደ ሌላ ርዕስ ለመግባት ፈልገው ነው። ለማንኛውም እንግዲህ የሊቨርፑልን ችግር አነሳን። በሚቀጥለው የውድድር ዘመን ላይ ምን አይነት ተግዳሮቶች ሊገጥሙት ይችላሉ የሚሉትን ጉዳይ አነሳን። ከዛ በተረፈ እንግዲህ እንደተለመደው ሁሉ ደግሞ የተንታኞቻችን ደግሞ ግምትም ያው ቀጣይ የሚገቡት ተንታኞችም ግምቶቻቸውን ያስቀምጣሉ። በቀጣይ አርብ ምሽት አርሰናል ከኮንቨንተሪ ሲቲ ጋር የሚያደርገው የምሽቱ መርሃ ግብር የ2026-27 የውድድር ዘመን በይፋ ይጀመራል። ከዛ ደግሞ ቅዳሜ 11 ሰዓት ላይ ሀገሬ ቴሌቪዥን አንድ የተመረጠ ጨዋታ ወደ እናንተ የሚያስተላልፍ ይሆናል። በነገራችን ላይ በ8 ሰዓት ጀምሮ በጣም በደመቀ ሁኔታ የእንግሊዝ ፕሪሚየር ሊግን በይፋ የምንከፍተው ይሆናል ማለት ነው። ለሚቀጥሉት 10 እና 11 ወራቶች ከእናንተ ጋር ቆይታ እናደርጋለን። በእንግሊዝ ፕሪሚየር ሊግ ማለት ነው። ይገደብ አባይ፣ ቃለ ስላሴ ካሳይ፣ አንተነህ ሲሳይ አውቄ ነው አብረናችሁ ቆይታ አደረግን። ቀጣይ እንግዲህ የተለያዩ የሀገሬ ቴሌቪዥን ስርጭቶች ወደ እናንተ የሚደርሱ ይሆናል። መልካም ምሽት ይሁንላችሁ።